ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ። አሁን የምናቀርብላችሁ ቪዲዮ እጅግ በጣም ብዙ ትምህርት የምትማሩበት ቪዲዮ ነው። አንደኛ የበቁ አባት ማለት ምን ማለት እንደሆነ ከነጸጋቸው የምታዩበት ነው። ሁለተኛ ደግሞ በእያንዳንዱ ጉዟችን ውስጥ ብዙ ነገር ትማራላችሁ። አይ በቃ አሁን የግሩፓችን ውስጥ ያሉት ተማሪዎቼ ቀስ እያልን እየተሰባሰብን የማይነቃነቅ ግሩፕ እንፈጥራለን። እሺ ችግር የለውም። ዋናው አንድ አይነት ግሩፕ መሆናችን ነው። በሰፊው ምን ማግኘት የምትችልበት እድል አዘጋጃለሁ እና ደግሞ ምን አለ መሰለ የመናፍስቱን ሴራ የሚያውቁት ተማሪዎችና የሌላ ምንም እኛ ምንድነው ነገር የማይገባቸው ሰዎች አንገናኝም፣ ጭራሽ አንግባባም። እና አንተ እኔ ምልህ ይገባሃል ብዙ ያን ያክል ብዙ አትፈልግም። አንድ እህታችን ሽሬ ደርሼ እንደመጣሁኝ ስነግራት የነገረችኝ የህይወት ታሪኳ የሚገርም ነው። ቤተሰቦቼ በመሃል ጣልጣል ያርኩኝ እህታችን የነገረችኝን ገጠመኝ እነግራችኋለሁ። በጣም ደስ የሚል ቆይታ እንደሚኖረን ተስፋ አደርጋለሁ። ተመስገን ደረስነ። በስመ አነዳሩ ደግሞ ረጋ ያለ ነው። ተስፍሽ እንዴት ነው? በጣም እናመሰግናለን። በእውነት ረጋ ብሎ ነው የሚነዳው። ሞተር ላይ እና ፈረስ ላይ ብዙም አልለመድኩም። ዛሬ ሞተር ላይ አንተመረም ነበር። ይሄ ትልቁ ልጅ ነው። ምን ይደረጋል? ደግሞ ወንድሜ ስላሸነፋችሁ ይሸልማችኋል። ይሸልማል። እኔ ስንት ናችሁ? አንድ የሽሬ ተወላጅ እህታችን ያካፈለችኝን የሚያሳዝንና የሚገርም ገጠመኝ ልንገራችሁ። በዚህ ገጠመኝ ውስጥ ከፊታችን ያሉትን ደቂቃዎች እንዴት አድርገን እንደምንወያይ በደንብ የምናይበት ገጠመኝ ስለሆነ እቺን 5 ደቂቃ በደንብ አድርጋችሁ አዳምጧት። እህታችን በሽሬ ከተማ ውስጥ የምትኖር እንዲሁም አዲስ አበባ የምትመላለስ ነጋዴ ናት። ነጋዴ ሲባል ቀላል ነጋዴ አይደለችም። በጣም ጎበዝ ጠንካራ ነች። በዚህ አጋጣሚ ላደንቃት እወዳለሁ። የምትሰራቸው ስራዎች በጣም የሚገርሙ ነገሮች ናቸው። ግን ሰው ላይ ተንኮል ታስብ ነበር፣ ሰው ላይ ግፍ ትሰራ ነበርና ቤተሰቦቿ ጸሎተኞች፣ እናትና አባቷ መነኩሴዎች፣ ወንድሞቿ ዲያቆናት ሆነው እሷ ብቻ ወደ ንግድ ዓለም ከገባች ጊዜ ጀምሮ በኃጢአት የተጨማለቀ ህይወት ነው የምትኖረው እና ሁሉም ወይ እንድትመነኩስ ወይ ደግሞ አግብታ ስርዓት ያለው ህይወት እንድትኖር ነው የሚፈልጉት። ሳታገባ 2 ጊዜ ወልዳለች እና እህታችን አደገኛና ኃይለኛ ነው የምትባለው። እንግዲህ ከወንድሞቻችን ጋር ወደ ገዳም እየሄድን ነው። የምንሄድበት ገዳም የበለጠ የቅዱሳን አባቶቻችንን ህይወት ታሪክ የሚናገር ነው። የእህታችንም ህይወት ከዚህ ጋር የተያያዘ ነው። ምንድነው እያለች ያለችው እህታችን? አንድ ቀን የመድኃኔዓለም ዝክር ተረኛ ሆኜ ሳዘክር፣ ያው ሽሬ ውስጥ በቀበሌ ተከፋፍለው ነው ዝክር የሚያዘክሩት። የሽሬ እንዳስላሴ ቀበሌ ነዋሪ አካባቢ የሆኑ ሰዎች ዝክር ያዘክራሉ። የሌላ የመድኃኔዓለም የሚካኤል የገብርኤል ሰፈሮች ደግሞ መተው ወደ ሽሬ እንዳስላሴ ቀበሌ መተው ይመገባሉና እቺ ሴት እንደለመደባት የመድኃኔዓለም ዝክር እያዘከረች
ሰዎች እንዲመገቡ ውሃ ትሰጣለች፣ ጠላ ትሰጣለች፣ እንጀራ፣ ምግብ ሁሉ ነገር ተዘጋጅቶ ሰው እየበላ እየጠጣ ያለ አንድ ምስኪን የኔ ቢጤ የሚመስሉ መነኩሴ መተው እኚህ መነኩሴ ቤቷ ገብተው ምግብ እንደማንኛውም ሰው ይበላሉ። ግን ናይ ብሎ ጠርተዋት ልክ እንደ ዮሐንስ ሐጺር ፊልም ላይ እንዳሉት አባት ማለት ነው። ምናልባት የዮሐንስ ሐጺርን ታሪክ ታውቁታላችሁ። ፊልሙን ያያችሁ ሰዎች በዛን ታስታውሱ ነው ፊልም ያልኳችሁ። ታሪኩን በመጽሐፍ በገድል በስንክሳር ያነበበ ሰው ይሄ አይጠፋውም ብዬ አስባለሁ። እና ናይ ብሎ ጠርተዋት ወደ ጓሮ በጓዳ በኩል ወደ ጓሮ ይዘዋት ሄደው በመቁጠሪያ ጀርባዋን 7 ጊዜ እንደመቷት ከዚያም ኦ ብላ ጮሃ ላይ ያለው የዝሙት መንፈስ፣ የነገረኝነት፣ የሐሜት መንፈስ፣ ሰው ላይ የምትሰራው ተንኮልና ግፍ መንፈስ እንዴት ከላዋ ላይ ብን ብሎ እንደሄደ በጣም በሚገርም መልኩ የነገረችን። በእውነት በጣም ያዘንኩት። ከዛ እቺ ሴት ግን የገዳም ህይወት እየገባት እየተላመደች መጣች። የሚገርም አይነት ክርስትና ህይወት ነው ያላት። በስሙ ነፋስ ገደለሽ እኮ በዓል ዲያ ከፍት ቦታ እኮ ነው ይሪ እንትን በዓል ዲያ ዝነበረ አይነበረም ከፍት ቦታ። በዚህ አይነት ሁኔታ አባቶች ህይወቷን ካስተካከሉላት በኋላ ወደ ገዳም በህልም እንድትመጣ እየነገሯት በቀጥታ በህልም ያየችውን ነገር አምና ወደ እንደዚህ አይነት ገዳም ትመጣ ነበረ። ከሽሬ ወደ ዋልድባ በጣም ቅርብ ነው። እየሄደች አባቶችን እያገኘቻቸው መጣሽ ነይ በግቢ እኔ እኮ ትናንትና ስደውልልሽ እንደው እቺ ልጅ ይገባት ይሆን እያልኩኝ ነበር ይላሉና በህልም ማናገርን እንደ መደወል ነው የሚያዩት እነሱ። እሷም ደግሞ ልክ ስልክ እንደተደወለላት ሆና ነው ወደ ገዳም አባቶች የምትሄደውና ግን በህልም ነው ያየችውና አሁን ያለችበት ሁኔታ በጣም የሚገርም ነው። በእርግጥም ባላግብታለች። የሚያሳዝነው ግን ከበድ ያለው ነገር አንደኛው ልጇን በሞት አጥተዋለች። ይሄም በኃጢአቴ ምክንያት ነው ልጄን ያጣሁት ነው የምትለው። እግዚአብሔር አምላክ ደስታ ፍቅር ያለበትን ህይወት እንዲሰጣት ለምኑላት። እጅግ በጣም ብዙ እህቶች በኮሜንት አድርገው በተለይ በቴሌግራም ቮይስ አድርገው ልከውልኛል። እሱን በየተራ ነግራቸዋለሁ። ደርሰናል። የት ነው ያላችሁኝ? ግዝግዝያ ገዳም አቡነ ገብረ መንፈስ ቅዱስ ማይወይኒ ታፔላውን እስቲ አብረን እንየው። እስቲ ድንገት ወደዚህ የምትመጡ ሰዎች ካላችሁ በጣም የሚገርም ነው። በረሃ ላይ ድጋሚ ትግራይ ክልል መጥቻለሁ። ግን እናንተ ትግራይ ክልል ድንጋይ ነው ብላችሁ የምትሳደቡ ሰዎች አፋችሁን ዝጉ እሺ። በጣም ለምለም የሆነ ሀገር ነው። በጣም ያው ስለዚህ ታፔላው ይሄን ይመስላል። እግዚአብሔር ይመስገን። ሁሉም ሀገር እርሻ፣ ሁሉም ሀገር ለምለም አለ። ሰው ለምለም ሳያይ አይሰፍርም። አሁን የምንሄድበት ገዳም ደግሞ አይነ ስውር ቢሆኑም ቅዱስ ወይም ጻድቁ አባት የዚህ ገዳም መስራች ማለት ነው አቡነ ወልደ ትንሳኤ ግንባርን ፊትን በማየት ወይም ፊት ለፊታቸው ስትቆሙ የወደፊት እድላችሁን የማወቅ ጸጋ ያላቸው አባት እንደነበሩ ይነገራል። ከዛም ትንቢት የመናገር አቅም እንደነበራቸው በደንብ ነው የሚነገረው። ግዝግዝያ አቡነ ገብረ መንፈስ ቅዱስ ወይም ደግሞ ምን ወይኒ ነው ማይ ወይኒ የሚባል ገዳም እየመጣ ነው። ልዩ ታሪክ ያለው ገዳም ነው እያሉና እስቲ ስለ ገዳሙ አንቺ በብዛት ትመላለሻለሽና እስቲ ንገሪኝ። አው ስለ ገዳሙ ነው ያወቅኩት በ2008 ነው። እሺ ይሄንን ገዳም እንዳውቀው ያደረገኝ ራሱ ጻድቁ ናቸው አቡነ ገብረ መንፈስ ቅዱስ ማለት ነው። ታምሜ አልጋ ቁራኛ ነበርኩና እያማረርኩኝ እያለቀስኩኝ ሁሌ እግዚአብሔር ለምን አትገለኝም ብዬ ጸሎት አድርግ ነበር። ሞት በጣም መኛት ነበር። ራስን ማጥፋት በጣም ስለምፈራ ግን እግዚአብሔር ግን ራሱ እንዲወስደኝ ጸልይ ነበርና ከዛ አቡነ ገብረ መንፈስ ቅዱስ መጥተው በህልሜ ማለት ነው እግዚአብሔርሽን አታማርሪ፣ እግዚአብሔርሽን አትሳደቢ፣ ነይ ወደ ገዳሜ ወደ ጸበሌ እኔ አድንሻለሁ፣ ካለሽበት በሽታ ካለሽበት ድውነትን አድንሻለሁና ነይ አሉኝ። ይሄንን ቦታ ጠቆሙኝ ማለት ነው። ግን አላቀውም። ሽሬ ነኝ። ከሽሬ
20 ደቂቃ ይወስዳል በመኪና ማለት ነው። እና ግን አላቆም እንዴት ይመስለኝ ነበር በጣም ሩቅ ሌላ ሀገር ከሽሬ ወጥተክ ሌላ ሀገር ይመስለኝና ማን ይወስደኛል ታዲያ ለማንስ ልንታገር ብዬ ይሄንን ህልም ደብቄ ለስንት አመት በበሽታ እየተሰቃየኩ ነበርኩና አንድ ቀን ግን እግዚአብሔር ፈቀደና በራሴ ተነሳሽነት መጣሁኝ ማለት ነው። ጠይቄ ከዛች ቅርብ እኮ ነው አሉኝ። ከዛ መጥቼ አየሁት ወዲያውን እንደገባሁ ነው ከበሽታ የዳንኩት ማለት ነው። ገብቼ ጸበሉን እንደተጠመቅኩ ነው ታምር የሰራልኝ ማለት ነው። እና በጣም አልጋ ቁራኛ እንደሆነና በጣም መታመመው የነበርኩ ወገቤ ነው። ወገቤና እግሬን ይዘኝ ነበርና ወገቤ ተሽሎኝ እግሬም ተሽሎኝ ከዛ ከሆዴም ብዙ ነገር ወጥቶልኝ እና በጣም ይገርማል። በአንድ ቀን ነው የተቀበለኝና ገዳማቱ እንትኑ መነኩሴዎቹ ራሱ በእኔ በጣም ነው የተደነቁት። በቃ በጣም ነው የሚወድሽ ጻድቁ። አዎ ምክንያቱ ነገርኳቸው እንደዚህ ነው። እኔ አላቃቸውም ገዳሙን ግን እንደዚህ ነው። አባታችን ራሱ ነው አባታችን አቡነ ገብረ መንፈስ ቅዱስ ራሳቸው ነው የጠሩኝ። እኔ ግን ለብዙ ጊዜ የቆየሁት ገዳሙን ስለማላቀው ነው። በዚህ ገዳሙን ስለማላቀው ነው ብያቸው በጣም ተደነቁና ሁሌ እየመጣሁኝ እጠመቃለሁ። ከዛ ያኔ የመጣሁበትን 2008 እንትን የእመቤታችን ቁስቋም ዕለት ነው የመጣሁት እና ለአንድ ወር ነው እዚህ የተጠመቅኩት። ከዛ እዚህ እየተጠመቅኩ ያለው ደግሞ አንድ ወንድሜ ከዳባጉና ማለት ነው አላቀውም ግን ተጠማቂ ነው። በጣም የቡዳ መንፈስ ይዞት የቡዳ መንፈስ ይዘህ ደግሞ ትንፋሽህ ይደበቃል። ከዛ ሚስቱ ደግሞ ከሕክምና ከመውሰድ ይልቅ ወደዚህ በኮንትራት መኪና አድርጋ ይዛው መጣች ማለት ነው። ይዛው ስትመጣ 7 ወጣቶች ነው ይዞት የመጡት ማለት ነው። ጉልበት አቅሙ የለም ትንፋሹ ተደብቃ ማለት ነው። ከዛ ከሩቅ አየሁትና አይዟችሁ ይዟችሁት ነው ይድናል አሁን ታያላችሁ እያልኩ ተቀበልኩት። እኔ እዛ ጸበልተኛ ስለነበርኩ ማለት ነው። ከዛ እሺ ብሎ ጸበሉን ከመግባት በፊት እዚህ ሀገራችን የሚታወቀው ማይ ህይወት የሚባል አለ። እንደ ዮርዳኖስ ጸበል ማለት ነው። አዎ ማይ ህይወት የሚባል አለ። አዎ መጀመሪያ ማይ ህይወት አስገቡት አልኳቸው። ከዛ ማይ ህይወት ሲገባ ምንም የማይናገር ትንፋስ ተደብቃ የነበረችው ትንፋስ መጥቶ ሞጫው ጀመረ። በስመ ገና በማይ ህይወት ማለት ነው። አይታችሁ አሁን ደግሞ ወደ ጸበሉ ወሰዱትና ታያላችሁ የአባቴ ተአምር ያውየ ገብረ መንፈስ ቅዱስ እኔም በተአምር ነው የመጣሁት በእነሱ ጥሪ ነው የመጣሁት ብዬ ወዲያው ጸበሉ ሲገባ ወንድሜ ያ የመጣው በሽታው ማለት ነው ታማ አይደለም ድንገት ነው የታመመው። ከዛ ወዲያው ጫው ወይኔ አቡነ ገብረ መንፈስ ቅዱስ ያዙኝ። እኔ ያሰብኩት ወዲያው ወደ ሕክምና እንዲሄድና መርፌ ሲወጋ በዛ ላይ ጸጥ ላደርገው ነበር ያሰብኩት። ተጫወተችብኝ ሚስቱ አለ ወዲያው ጮኸ ማለት ነው። በ7 ወጣቶች እና በኮንትራት መኪና ተሸክሞ የመጣ ወጣት ራሱ ተጠምቆ በእግሩ ወጣ ማለት ነው። በዛ በሰከንድ በደቂቃ ማለት ነው። እና በጣም ምን ያህል ጊዜ ተቀምጠሻል እዚህ ማለት ነው? ሁሌ እመጣለሁ። ሁሉ ጊዜ በየጊዜው መተሽ የምትመለሺው? አዎ ተጠምቄ ለምሳሌ አሁን በደንብ ሲያመኝ መሄድ ምናምን ሲያቀተኝ ማለት ነው በዚህ እንትን ጓደኞቼ ይዞኝ ይመጣሉ በኮንትራት ባጃጅ ምናምን። ከዛ ተሸክመው እዚህ እንደምታየው መንገዱ እንደምንሄደው ማለት ነው እዛ አደረሰው ወደ ጸበሉ ስገባ ራሴ ነው ቁሜ የሚሄደው። እኔ ደግሞ ስታመም ወደዚህ መሄድ ነው ደስ የሚለኝ ማለት ነው። በቃ ሁሉንም እዚህ ገዳም ያቆኛል። ታምም ያለ ምናምን ከተባልኩ ነይ ወደ አባትሽ ነው የምባለው። አባቴ ራሱ ታምሜ ቤቴ ከተኛሁን አትሄጂም እንዴ ወደ አባትሽ ወደ አቡነ ገብረ መንፈስ ቅዱስ እሱ ነው እኮ መድኃኒትሽ ይለኛል። እና እግዚአብሔር ይመስገን አባቴ መሆኑን ሁሉም ሰው ነው የሚመሰክርልኝና እግዚአብሔር ይመስገን። ስለዚህ አሁን ወደ አባትሽ እየመጣ ነው? አዎ በጣም ወደ አባቴ ቤቴ ይሄ በቃ የዘላለም ቤቴ ነው። ይሄ ገዳም ለኔ ልዩ ነው እና ሰውም ራሱ ስጠቁም ወደዚህ እንዲመጣ ነው ማደርገው ማለት ነው። እና አሳፍሮኝ ደግሞ አያውቅም አቡነ ገብረ መንፈስ ቅዱስ አባቴ። አንድ ወጣት 21 22 ይሆናል በእንትኑ በኤችአይቪ ህመም በሽታ እንትን አደረገው መድኃኒት ጀምሮ አቋረጠውና ልክ እንትን በቃ አልጋ ቁራኛ አደረገው። አይንቀሳቀስ አይበላ ምንም አይል እዚህ ነው ያገኘሁት ነው። ከዛ ይዤው ስመጣ
በ7 ቀን ተጠምቆ ቁሞ ሄደ ማለት ነው። ቁሞ ሄዶ ድኖ ስራውን ጀምሮ ምናምን አሁን ዳባጉና ላይ የሚገኘውና ሁሌ ሰላም ይለኛል እና የታመሙትን ይዤ እዚህ ከመጣሁ አሳፍረኛ ያቅም አንድ ቀን ማለት በጣም ደስ ይላል እና እግዚአብሔር ይመስገን። ይሄን ገና በጣም ነው የምወደው። አቡነ ገብረ መንፈስ ቅዱስ በየአድባራቶቻቸው በአዲስ አበባም በውጭ ሀገርም ትልቅ ተአምር የሚሰሩ አባት ናቸው። በረከታቸው ይደርብን። እንግዲህ በቅዱስ ላሊበላ ዘመንም ነበሩ። ቢያንስ ብዙ ነገስታትን አሳልፈዋል። ምክንያቱም 500 ምናምን ዓመት ነው የኖሩትና ብዙ ነገስታትን አሳልፉ አባት ናቸው። ኢትዮጵያ ውስጥ በጣም ብዙ ተአምር ሰርተዋል። እነዚህ ደግሞ አሁን በትግራይ ክልል አቡነ ጋብር ነው የሚሏቸው መሰለኝ አብዛኞቹ አይደለ? አባ ጋብር ነው የሚባለው። ጋብር ያው ገብረ ከሚለው ነው ጋብር የሚሉት። በትግራይ ክልል ሁሉም አባ ጋብር ነው የሚሏቸው። በግብጽ ውስጥም ደግሞ ሌላ መጠሪያ ያላቸው እና ስሙ ቢለያይም አሁን እኛ አርሴማ ምንላትን እናት ራሷ እዛው ሀገር አርሴማ ሀገር ማን ነው አርሜኒያ በሌላ ስም ነው የምትጠራው። እኛን አርሴማ ምንላት እና ስማቸው ቢለያይም ቃል ኪዳናቸው ግን አንድ አይነትና ለሁሉም የሚዳረስ ነው። ደስ ይላል። ይሄ ጸበልተኞች እንትን ነው። ይሄ ጸበልተኛ ቦታ ነው። እሺ አሁን ነው እንትን ቆርቆሮ ነበረ። አሁን አንድ ባለጸጋ ደግሞ በዛ ሄደን እንቀርጸዋለን እንጂ እንትን አሰራለት ማለት ለተማሪዎች የሚማሩትም እዚህ ነው። የቀስ የምንድን ነው የሚባለው የዲቁና ትምህርት እዚህ ነው የሚያዩት። አብነት ትምህርት ቤት የሚገርም ነው። እየደረስን ነው። ወደ አቡነ መድኃኒነ እግዚእ ከሄድን በኋላ ድጋሚ ሁለተኛው ትልቁ ጉዟችን ይሄኛው ነው። እንደምታዩት ዙሪያውን በተራራ የታጠረ ነው። በጣም የሚገርም ነው። በሚቀጥለው ጉዞዬ በሐምሌ 5 ማለት ነው ቀደም ብዬ አንድ 5 ቀን አስቀድሜ ወደ ሽሬ መጣና ወደ ግብጻዊት ማርያም ነው ጉዞ የማረገው። ግብጻዊት ማርያም ሄጄ መሳለምና በረከት መካፈል እፈልጋለሁ። ከዛም በዛ አካባቢ ያሉትን ገዳማት ማየት እፈልጋለሁ። እጅግ በጣም ብዙ አባቶችን ማግኘት እንደሚቻል ነው ያየሁት። ወደ አማራው ክልል፣ ወደ ኦሮሚያ፣ ወደ ጉራጌ ክልል እየተዘዋወርኩኝ እንግዲህ ቅዱሳን አባቶቻችንን በደንብ አድርገን ጎበኛለን ብዬ አስባለሁ። እግዚአብሔር ይርዳን። እግዚአብሔር ከኛ ጋር ይሁን። ቀሲስ ሄኖክ ቀሲስ ከመሆናቸው በፊት እሺ እዚህ ነበር አባ አስመላለም የሚባሉ አባት ይዞም መጥቶ እዚህ ነበር ያርፋሉ። እዚህ ሰውን ይሰበስባሉ። እንትን ዝክር ምናምን የሚደረግ እዚህ ቀሲስ ሄኖክ ወልደ ማርያም አሁን ቀሲስ የሆኑ ማለት ቀሲስ ሄኖክ ወልደ ማርያም የሚያጠምቁት። አዎ እሺ እና አባ አስመላለም የሚባሉ አባት ይዘው መጥተው እዚህ ከአዲስ አበባ ብዙ ሰዎች ምንና ይዘው መጥተው እዚህ እንትን ያርፋሉ። እዚህ ድግስ ምናምን የሚያደርጉት ዝክር የሚያደርጉት እዚህ ነው። አዎ እዚህ ነው። ቤተክርስቲያኑ ግን ይሄ ነው ገዳሙ ማለት ነው። ይሄ ዝክር የሚዘክሩበት ቦታ ነው። ያውቁታል ቀሲስ ሆነው ካዩት። ይሄ ከኋላችን የምትመለከቱት ቦታ እጅግ በጣም ደስ የሚል ሰላም የሚሰጥ እረፍት የሆነ ቦታ ነው። እንዳልሽኝ ቀሲስ ሄኖክ እዚህ ቦታ ላይ መጥተው ዝክር ያዘክሩ ነበረ። ከማን አባት ጋር? ከአባስ መላለም የሚባሉ አባት አሉ። ቀሲስ ከመሆናቸው በፊት ነው ግን ዲያቆን እያሉ ማለት ነው። ዲያቆን እያሉ የመጡ በየአመቱ እንትን የ6 ህዳር 6 ነው የሚቤታቸው ቁስቋም በዛ አይደለ አመታቸው የሚዘከረው እዚህ ገዳም የመሰረቱት አባት መቃብሩ እናያለን። የነሱ አመት ለመታሰብ ሁሌ በየአመቱ ይመጡ ነበር። በጦርነቱ ምክንያት ነው ባይዘው ያቋረጡት እንጂ አላቋረጡትም ነበር። ይመጣሉ በየአመቱ። በጣም ደስ ይላል። እግዚአብሔር እንኳን ለዚህ ያበቃችሁ። አሜን። እዚህ መተው ዝክር ማዘከራቸው በራሱ ትልቅ ነገር ነው። ምን ያህል ለዛ ነው አባም እንዲመጡ ምንመኘው። ይሄ ቦታ ስለሚያውቁት ሽሬ በደንብ ምናምን ስለሚያውቁት ለዛ ነው ቢመጡልን ምለው። ቀሲስ ሄኖክ ወልደ ማርያም አስቡት፣ ይሄን ሁሉ በረሃ አቋርጠው መተው ቀሲስ ሄኖክ ዝክር ያዘክሩ ነበር። ይሄ በጣም ትልቅ ነገር ነው። እኔ ደጋግሜ እናገራለሁ። ቀሲስ ሄኖክ በዝክር የተባረኩ ናቸው። እንደ አባታችን እንደ አቡነ ዜና ማርቆስና እንደ አባ መባጽዮን በዝክር የተባረኩ አባት ናቸው። ሌሎችም በዝክር የተባረኩ አባት አሉ። እስቲ እዛ ጋር ደግሞ ልማት እየተሰራ ነው። እኔ እስቲ ሰላም ሰላም ልማት ከመ ሰላም ከመሄድኩም ትግርኛ ብዙም አልችልም፣ አማርኛ ነው። ከአዲስ አበባ ነው የመጣ ነው።
ልማት እንዴት ነው? ጥሩ ነው አይደል? ኧረ ደስ ይላል። አባቶች እየበረቱ ነው። አባታችን አይ ከአዲስ አበባ ስላሴ ለማክበር ነው የመጣ። ሽሬ እንዳ ስላሴ መተን እስቲ እዚህ ደግሞ እንሳለም ብለን ነው። የበረታችሁ ነው? እግዚአብሔር ይመስገን። በጣም ደስ ይልን። እግዚአብሔር ይመስገን። አባታችን ምስተኛ አባቴ ታነ አባቴ ቆዩ እንዳይወድቁ። ምስተኛ ተሳለም ያለ ይፍት አሰላም እግዚአብሔር ይመስገን። ተስፋ ስላሴ ይባላል። ሰላም ነው? እግዚአብሔር ይመስገን። እየሰሩም ነው እያሳለሙም ነው። በጣም ይገርማል። እግዚአብሔር ይመስገን። አባቶቻችንን በዚህ መልኩ ማየት በጣም ደስ ይላል። የመጣ ነው የአቡነ ገብረ መንፈስ ቅዱስ ገዳም ነው። እዚህ ቦታ ላይ መቀመጥ ዝም ብሎ ሳይጸልዩ መቀመጥ በራሱ ትልቅ ፈውስ ነው። ግን ሳይሰሩ መብላት ሳይጸልዩ መቀመጥ አይፈቀድምና ከአባቶቻችን ገና መተን ያየነው ይሄንን ነው። ጸሎታቸውን ደግሞ በውጤቱ ነው የምናየው። በጣም ደስ ይላል። እግዚአብሔር ይመስገን። እዚህ ያመጣን አምላካችን ስሙ የተመሰገነ ይሁን። አሜን። አሁን ወደ ጻድቁ አባታችን ወደ አቡነ ገብረ መንፈስ ቅዱስ ቤተክርስቲያንና ገዳም እየገባን ነው። ጫማ ተወልቆ ነው የሚገባው ተብለን ጫማው ልቀን ጸጥ ያለውን ግቢ በረከት ተቋድሰናል። ያው እንደተለመደው ወደ አዲስ ገዳም ስትመጡ እንዴት መሰላም እንዳለባችሁ ባለፈው በአክሱምና በሌሎችም ቦታዎች ላሳይቻችኋለሁ። በተለይ በአባታችን በአቡነ መድኃኒነ እግዚእ ገዳም እንዴት ሙሉ በሙሉ አካላችሁ በረከት ማግኘት እንዳለበት አሳይቻችኋለሁ። እስቲ ተመልከቱት። ተመስገን አባቴ ያሰብኩትን ስለተሳካልኝ ተመስገን። ተመስገን አባቴ የኔ ነጭ አባት አንተ እኮ ህይወቴ እኮ ነው። ተመስገን ላንተ ይሰግዳል። መንፈስ ቅዱስ አባቴ የኔ አባት ይሄ ነበረ ምኞቴ፣ ይሄ ነበረ ህልሜ። ተመስገን ስላሳካልኝ አመሰግናለሁ አባቴ። ሁሌ ለማንኩን ተከለከለኝና ተመስገን አባቴ። ሞወደው ማከብረው ማብዬ ሞት ማከብረው ማብዬ ህይወቴ አስተምሮ ብዙ የሚሰጠኝ ይሄ ነበር ህልሜ፣ ይሄ ነበር ጸሎቴ። ምን አለበት መወደው ገዳሜን ህይወቴን ድነት ያገኘሁበት ህይወቴን ያገኘሁበት መወደው ደግሞ ከማንም ሽታይ ተጥዬ አንተ ግን አላሳሻለሁ አዳንሻለሁ አባቴ ሽታይ ሰጥ ተሰጥቼ ሽተኛ ተብዬ ሞቶብኝ የሚያነሳኝ ጥቼ አልጋ ላይ ተጥዬ አዲስ ገዳም ስትመጡ ሙሉ አካላታችሁን በረከት ማግኘት ያለበት። ሁለተኛ ከሆነ ችግር የለውም። የሚገርም ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በዚህ ርቀት ውስጥ ጫካ ውስጥ መተን በረከታቸውን እየተካፈልን ያለ ነው። በጣም ይገርማል። ደስ ይላል። እንደ አቡነ መድኃኒነ እግዚእ ግቢው ጭር ያለ ነው። ድንጋይ የበዛበት ቦታ ነው። መቼም እዚህ እባብ ያጋጥመኛል ብዬ አላስብም። በእርግጥ ቃል ኪዳናቸውን አልሰማንም። ቃል ኪዳናቸውን አላየንም፣ አልሰማንም። ወደዚህ ስመጣ ተሳለሙ። ያው ደረጃውን አብሬ እየወጣሁ ነው። እናንተም ተሳለሙ። እስከሚመስል ድረስ ነው የሚሰማኝ ነው።
አባቴ እወድሃለሁ አባቴ ረዳቴ በበሽታ ይወጣልኝ ስሜ የቀየርክልኝ ጤናዬን ሰጥተህ የቀየርክልኝ አባቴ አትለይ በጣም የሚገርም ነው አለሁልሽ በረከታቸው ይደርብን አይዞሽ ተስፋ አትቁረጪ በፈጣሪሽ በእግዚአብሔር ተስፋ አትቁረጪ በለኝ መጀመሪያ እንደዛ እንዳልክ ሜሬ ኦን መሆን አለበት ምን እንደሚያጋጥመኝ ስለማላቅ በረከታቸው ይደርብን ቅዱሳን እኔ መመከኩ ይገርም ነው እንኳን ቃላት ባይን ሊገልጽ አይችልም እዚህ ደግሞ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የሚባርኩን ቦታ ነው ቤተልሔም ነው ከኋላ የምታዩት እግዚአብሔር ይመስገን ምንድነው የምንፈልገው ከዚህ ውጪ በነገራችን ላይ ከከተማ ሁከት ከቤት ውስጥ ጫጫታና ንትርክ እዚህ ቦታ መጥቶ ጸጥ ብሎ መቀመጥ እንዴት ደስ ይላል ለሁሉም ሰው ነው የተፈቀደው በኮከብ የተለየ ሰው የለም ገዳም መጥቶ ለመቀመጥ ለመመንኮስ አላልኩ ገዳም መጥቶ መንፈስን አድሶ ለመሄድ በነገራችን ላይ አሁን ስትሰሙት የነበረው የእህታችን የለሆሳስ ጸሎት በአጋጣሚ የገባ ቢሆንም ግን በፍጹም መቁረጥ አልፈለኩም ምክንያቱም በጣም ደስ የሚል ጸሎት ነው ረጋ ብላ በእንባ ነው እግዚአብሔርን የምትጠይቀው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን የምታወራቸው በነፍሷ ነው ኤዲት እያደረኩ ያለ ነው ይሄን ድምጽ እንደተደረበ ያወኩት እንጂ ማይክሮፎኑ እሷ ጋር እንዳለ ረስተነው ነበር እንግዲህ በትግራይ ክልል ለሁለተኛ ጊዜ ማይክሮፎን ኦን ሆኖ ይሄ ነገር ሲያጋጥመን ሊያውም በዚሁ በቤተ ክርስቲያኑ ክበብ ዙሪያ ይሄ ነገር ሲያጋጥመን ለሁለተኛ ጊዜ ነው ሄደች ይውላችሁ ወደምታውቀው ቦታ ምን አለ እሱ ጋር ይሄ እኮ ነው መቃብር የአባ መቃብር ይሄ ነው ገዳሙን የመሰረተው አባ ወልደ ትንሳኤ አዎ እኔ አርሲው መስሎኝ ነበር አቡነ ዲዮስቆሮስ የሳቸው መስሎኝ ነበር ሌላ አባ ወልደ ትንሳኤ ናቸው ኦኬ ነው እንዴ ይሄ ነበር ቤታቸው መቃብራቸው አዎ አሃ እሺ ቤታቸው ማለት ይገባል አዎ እሺ ግቢ ልግባ ሰው እየገባ ያል ማለት ነው አዎ ሰላም አድበራ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በነገራችን ላይ በግብጽ ውስጥና በተለያዩ የኦሪየንታል አብያተ ክርስቲያናት ላይ እንዲህ አይነት የተከበሩ መቃብሮች አሉ ሰዎች የሚሰለማቸው ለምንድን ነው እንደዚህ የተጠበቀው ምን አይነት አባት ቢሆኑ ነው እንደዚህ መቃብራቸው የተጠበቀውና እንደዚህ ልክ እንደ ቅዱሳን ሰማዕታት አጽም እንዲጠበቅ ምክንያት የሆነው ምንድነው ምክንያቱ አባ ወልደ ትንሳኤ ማለት ይሄንን ገዳም የመሰረቱት ናቸው መጀመሪያ ሲመጡ ግን ምንም አልነበረም እንዳለ ዋሻ ይሄ ተራራ ነበርና ከዛ መንነው ወደዚህ ሲመጡ በተራራው ላይ ትንሽ የዋሻ ነበረችና እዛ እየነበሩ ከድንጋይ የተፈለፈለ ማለት ነው እዛ ነው የሚኖሩት የነበረ እየጸለዩ ያሉ አቡነ ገብረ መንፈስ ቅዱስ አባቴ ደግሞ ከጊዜ በኋላ ጸሎታቸው ገላቸው ሁሉ ነገር ድካማቸው አይቶ በአካል ተገልጠው እዚህ ቦታ ቤተክርስቲያን እንድታሰራልኝ ይፈልጋለሁ አሉት ከዛ ይሄንን ስልጣን ሲሰጡት አቡነ ገብረ መንፈስ ቅዱስ ለአባ ገብረ ትንሳኤ ቤተክርስቲያኑ እንዲሰራ አደረጉ ይሄ እኛ ምእመን ስንመጣ ስንባረክ
ወደፊት የሚሆንብን ነገር ሁሉ ነገር የሚመጣው ነገር የለይቶ የማወቅ ጸጋ አለባቸው። ለሰውን ምን እንደሚሆን ወይም ደግሞ በሀገር ደረጃም ምን አይነት ፈተና እንደሚመጣ ለይቶ የማወቅ ጸጋ አለባቸው። ልክ እንደ መስቀለ ክርስቶስ የነበሩ አባት ልክ እንደሳቸው ማለት ነው። ስለዚህ ትንቢት የመናገር የሚመጣውን የማወቅ ጸጋ ነበራቸው። ጸጋ አለባቸው። ሰውም የመመረቅ ጸጋ አለባቸው። በጣም ደስ ይላል። እስኪ ስጨት ኦኬራይ እኔ ይሄንን ገዳም ማቀው ገና በህፃንነቴ ነው። በ96 97 ገና የ10 ምናምን አመት ልጅ ሆኜ ማለት ነው። እና አባን የዛኔ በህይወት እያሉ ነበር ማቀው። እና ጸጋቸው የመመረቅ ብቻ ሳይሆን ሰው አይቶ እንደዚሁ የማንበብ ወደፊት የሚሆነው ነገር የማወቅ እንትን ነበራቸው፣ ጸጋ ነበራቸውና እኔን ራሱ የነገሩኝ ነገር በቃ እስካሁን አስታውሳለሁ። ገና ልክ እዚህ ስገባ በቃ የሌለ እንትን ነው የሚሰማኝ። ከዛ አልወጣም፣ በቃ ካሉኝ ነገር አልወጣም። በዛ ነው ህይወትሽን የነገሩሽ ወይስ ማድረግ ያለብሽን የነገሩሽ? አይ አፈንግጬ እንደምወጣ ምናምን የሆነ በቃ ከዛ ከነበርኩበት መንፈሳዊ ህይወት ምናምን የሆነ ነገር ብለውኝ ነበርና አሁን ሳስበው ልክ እንዳሉኝ ነው። ይገርማል። በረከታቸው ይደርብን፣ ጸሎታቸው ይርዳን። አንዳንድ ጊዜ ቅዱሳን የሚነግሩ ነገር በህይወት እያሉ እንደ ቅዱሳን ስለማናያቸው ቸል እንለዋለን። እንደዛ እንዳይሆንብኝ እንዲጸልዩልኝ ነግሬያቸው ነበር እና አይዞሽ ምናምን ብለውኝ ነበር። እንደምትመለሽ ያውቃሉ ማለት ነው ይመስለኛል። ከምን አንፃር መሰለሽ እንደዚህ የሚሉት? ልክ ዘፍጥረት 48 ላይ ቅዱስ አባታችን ያዕቆብ ልጆቹን ሰበሰባቸውና ለወደፊቱ የሚገጥማቸውን ልንገራቸው ብሎ ነገራቸው ይላል። ያ ማለት እግዚአብሔር እንደዛ እንዲሆኑ ፈቅዶላቸው ሳይሆን ውስጣቸው ያለው ኃይል ወዴት እንደሚወስዳቸው ነው የተናገረው። አንቺንም ደግሞ ውስጥሽ ያለው ኃይል ያቀደውን ለወደፊቱ ስታድግ እንዲያረጋታለሁ፣ እንዲያነቡት ወስዳታለሁ፣ ወደዚህ ወስዳታለሁ ብሎ ያቀደውን የመንፈሱን ሴራ ነው የነገሩሽ። ቢገባሽ ኖሮ በወቅቱ እኔ አልገባኝም። ህፃን ስለነበርኩ የዛኔ ብዙም ያን ያህል እንትን አላውቅም ነበር። ጠለቅ ብዬም እንትን አልልም ነበር። በቃ መንፈሳዊ መሆኔ በቃ ማገልገሌ ብቻ ነበር ማለት እና ምን አለ ምንድነው ምናምን ውስጡን ገብተን ብዙም አናውቅም ነበር። ህፃናትም ስለነበር ነው የዛኔ ሲናገሩ ገና እነዚህ እርግቦች ምናምን ብሎ ነበር እኛን የሚጠሩን የዛኔ። ከዛ አይ ትልቋ እኔ ነበርኩኝ ትንሽ ከፍ ያልኩኝ ከሶስት እህቴም ነበረች፣ ጓደኛዬም ሌሎች ጓደኞቼም ነበሩ እና እኔ ትንሽ ከፍ ያልኩኝ ነበርኩኝ የዛኔ ቁጭ ካልን ልጆች ማለት ነው። እሺ ነትልቋ ታፈነግጣለች፣ እሷ ታፈነግጣለች፣ ተመልሳም እንትን ትላለች አይነት ምናምን ብለው ነበር እና ረሳም ሁሌ ማለት አይተሽ እንድትመለሽ የተፈለገ እንዲሆነ ህይወት አለ። ምክንያቱም ዛሬ ያለሽበት ትዳር ህይወት አጠቃላይ ሁሉ ነገር ትልቅነትሽ ውስጥ ያለውን እርጋታ አሁን ያለሽበት ሁኔታ ሊመጣ የሚችለው ዓለምን አይተሽ ስትመጪ ነው። አንዳንድ መናፍስት ሰዎችን ሊያርጉ ያሰቡትን ነገር እግዚአብሔር ዝም ይላቸዋል፣ የትም እንደማይደርሱ ስለሚያውቅ። ስለዚህ አባታችን አባ ወልደ ትንሳኤ በረከታቸው ይደርብንና ያዩት አንቺ ውስጥ ያለውን ኃይል ነው እንጂ አንቺ የተጻፈልሽ ኮከብ ኖሮ አይደለም። እንደዚህ እንድትሆኚ ዓለም ውስጥ እንድታፈነግጪ አይፈልግም እግዚአብሔር አይደል? ከዛ ከነበርኩበት መንፈሳዊ ህይወት ትንሽ ወጣ ብዬ ነበር። እሱ እኮ ነው ያው ዩኒቨርሲቲ ልክ ስገባ ከዚህ ያው ስመጣም ያው ወደ ዩኒቨርሲቲ ገና አልገባሁም ነበር እንጂ ተማሪ ነበርኩኝ። ግን ዩኒቨርሲቲ ከዚህ ተለይቼ ዩኒቨርሲቲ ስገባ ነው ህይወቴ የተቀየረው። ይገርማል። እና የሆነ ጊዜ ታምሜ
ወደ እግዚአብሔር የመምህር ግርማና ባንተ ትምህርት ነው የተቀየርኩት እና ያንን እንትን ብዬ ነበር የሆነ ጊዜ ወደዚህ ተመልሼ ጸበል ምናምን እየተመላለስኩ ምናምን በጸበሉ ዳንኩኝ ማለት ነው በጣም ልሞት ደርሼ ነበር በጣም ይሄንን አክዬ ነበር በጣም ከስቼ ነበር እና ያን ህይወቴ የመለሰልኝ ያው በእግዚአብሔር በጸበል ነው ሐኪም ቤትም ምንም ሁሉም ሄጃለሁ ያው ከፍተኛ ሐኪም ቤት የተባለ ሁሉ አዲስ አበባ ዋሽንግተን ይሁን ምን ይሁን በቃ ያልቀመስኩት ሆስፒታል የለም ሄጃለሁ ግን ምንም እንትን የለብኝም ነበርና መቀሌ ሄጄ ነበር ከዚህ በትዳሬ ምክንያት እዛ ነው የታመምኩት ያው ሌላ አይነት ከትዳር አልወጣሁም ልክ ከዚህ እንደገባው ባለቤቴን ብቻ ነው ያገኘሁት ሌላ ሰው አላገኘሁም ነበር ግን በቃ ከመንፈሳዊ ህይወት ግን ተለይቼ ነበር ከጸሎት ከምናምን ተለይቼ ነበር ጨፈራ መግባት ከሱ ጋር በሆነ ድሮ አመሰግን ነበር ያው ለዘፈን ራሱ አልችልም ነበር ከዚህ ወደ ዩኒቨርሲቲ ከገባሁኝ በኋላ ከሱ ጋር ከተዋወቅኩኝ በኋላ ግን ወደ ጭፈራ ወደ ምናምን ነበር ህይወት ያዘ ነበር እና ከዛ ህይወት ያው በበሽታዬ ምክንያትና በትምህርቱ ምክንያት ነው ስታመም መምህር ግርማን በቲክቶክ ራሱ ነው የመጣልኝ ቲክቶኬን ልክ ስከፍተው መምህር ግርማ መጣና አየሁ ከዛ በኋላ ያው ያንተም ትምህርት እየመጣልኝ ምናምን ስነካው ስም እየጻፍኩ ምናምን ስገባ በቃ እንደዚህ እየመጣልኝ ምናምን ትምህርቱን እየወሰድኩ መቀየር ጀመርኩኝ ማለት ነው በቃ ምን አይነት ህይወት ውስጥ ነው የገባሁት ምናምን ብዬ ማሰብ ጀመርኩኝ የልጅነቴ ምን ሆኜ ነው አምላኬ ሆይ ምናምን ብዬ ከዛ ከነበርኩበት እንትን መንቃት ጀመርኩኝ እና ወደ ጸበል መሄድ ጸሎት ማድረግ የጣልኩት መጽሐፌ ራሱ ነበር ከኔ ጋር ነው የሚዞረው ግን አንብቤው አላውቅም አንድ ቀን እና ያንን መጽሐፍ ማንበብ ጀመርኩኝ ያስቀመጥኩት ገና ከአባራውን አራግፌ ማለት ነው እንደተጣለ ነበር ኮምዲኖ ውስጥ አንስቼ ማንበብ ምናምን ጀመርኩኝ መጸለይ ጀመርኩኝ ሳይ ደግሞ ጸሎት ቤት ምናምን ስትሉ ስሰማ ጸሎት ቤት ማድረግ ጀመርኩኝ ከቤቴ ማለት ነው መቀሌ ከዛ በበሽታዬ ምክንያት ባለቤቴን አስፈቀጀ ወደ ሽሬ መጣ በቃ ልሂድ ምናምን አልኩኝ ማለት መጀመሪያ ከሽሬ ከመምጣቴ በፊት ወደ አዲስ አበባ ጋብር የሚባል ጸበል አለ መቀሌ ላይ እዛ ስጠመቅ 5 ቀን በቃ ማህፀኔ በጣም ያመኝ ነበርና ማህፀኔ ሌላ ቦታም ብዙ በሽታ ነበረብኝ ጭንቀት ነበረብኝ አልተኛም ነበር ብዙ ቀን በቃ ምንም ሳልተኛ ቀንም ማታም ያፈጠጥኩ ነበር እንትን ምለው ማለት ነው እንቅልፍ ያምጣልኝ እግዚአብሔር ምናምን ያልኩ ስለምን ነበር በሽታዬም ተነሳብኝ በቃ ከሰው ጋር ማውራት አልችልም ልጆቼን ጠላለሁ በቃ ብዙ ነገር ነበረብኝ ሰው እንዲመጣ አልፈልግም በቃ ዘጋለሁ ሳሎን ቁጭ ብዬ ምናምን እንዳያወሩኝ ምናምን መኝታ ቤት ገብቼ ዘጋለሁ ምናምን ሰው እንዳይመጣ ምናምን ፈልግ ነበር የሆነ ጊዜ ትምህርቱ ምናምን ያዳመጥኩ ጸበልም እየተጠመቅኩ ያለ በአምስተኛ ቀኔ ገብረ መንፈስ ቅዱስ እየተጠመቅኩ ከማህፀኔ ውሃ ነው የፈሰሰልኝ ማለት ነው እኔ ፕሬድ መስሎኝ ነበር ሳየው ውሃ ነው ከዛን ቀን በኋላ ያ መድኃኒትም ተሰጥቶኝ አያድነኝም ነበር ላንቺ አይሆንም ምናምን ይሉኝ ነበርና ሽንቴ ወስደው ምናምን ባክቴሪያውን አራብተው ምናምን መድኃኒት ሰጥተውት ምናምን ነው ይሄ ይገለዋል ብለው ነበር የሚሰጡኝ እንጂ ያንን መድኃኒት በሙሉ ለምዶት ነበር ራስ ባክቴሪያው ስለሆነ አይደለም በቃ እንደ ባክቴሪያ ምናምን ቆጥረውት ነው ግን ያንን መድኃኒትም ምንም ሊያሽለኝ አይችልም ነበር ከዛ ግን በጋብር ጸበል ውሃው ፈንድቶ ሲወጣልኝ ልክ እንደ ልትወልድ ያለች ሴት አይነት ነው አዎ ነበር ይፈሰሰብኝና ከዛ ወደ አዲስ አበባ ልሄድ ስል ነው ግን ይሄ አባ ግርማን ማግኘት አለብኝ ምናምን ቢያስብ ያድሬ ለሊት ልሞት ነበር እሳቸውን ለማግኘት ሳስብ በቃ አሁን ልሞት ነው ምናምን ቢዬ እናቴን ጠርቼ መጣችና ልሞት ቢያደርኩኝ ከዛ ተነስቼ ቆርጬ በቃ ተነሳውና እሄዳለሁ በቃ ወደ አዲስ አበባና አባ ግርማን ማግኘት አለብኝ ቢዬ ቆርጬ ተነስቼ ለአክስቴ የዛኔ ነው የደወልኩላት ባለቤቴ ጀርመን ነበር ለስራ ሄዶ ማለት ነው ከዛ ተደውዬ ለአክስቴ አሁን ቁረጭልኝ አልኳት ተነስቼ ማለት ነው ከዛ ልጅ አለኝ የስንት አመት ከአመት ከምናምን ሊሆነው ነው የዛኔ እና ያዥልኝ በቃ ምናምን ብዬ
ለነሱ ማለት ነው አሊዝም ነው ልጅ ምናምን ብዬ ሰራተኛም ነበረኝ ለነሱ ሰጥቼ ቆረጭልኝ ምናምን ስላት ተቆርጦልኝ የዛኔ ነው የወጣሁት። ከዛ ወደ ጸበሉ መሄድ አለብኝ አላቋርጠውም ብዬ ቀጥ ብዬ ወደ ጸበሉ 12 ሰዓት ማለት ነው ወደ ጸበሉ ሄጄ ተጠምቄ በጃሪካ ሞልቼ የጋብር ጸበል ወደ ባጃጅ ስወጣ የእንሸፍት ውሃ የሚመስል ነገር ከማህፀኔ ፈሰሰ። ከዛ ምንድነው ፔሪድ ያለው ነው እንዴ ጸበል የገባሁት ምናምን ብዬ ተሳቅቄ ምናምን ከዛ ገብቼ ሳየው ውሃ ነው። ከዛን ቀን በኋላ የማህፀን ህመም የለብኝም። ሌላው ነበረ በቃ እንቅልፍ ማጣቱ ሌላ በሽታው አለ ግን ያ የማህፀን ምናምን የሚያመኝ ነበር ይቆርጠኝ ነበር ምናምን በቃ እንዲህ ለራሱ ለማውራት ምናምን ጨንቀኝ ነበር። ሽንት መያዝ አልችልም በቃ የሆነ ብዙ ነገር ነበረብኝና የዛኔ ነው የጠፋልኝ። እግዚአብሔር ይመስገን በጣም እናመሰግናለን። ላንቺ እንደደረሱ ለሁላችንም ይድረሱልን። አሜን። እንዲሁም አባታችን አባ ወልደ ትንሳኤም በረከታቸው ይደርብን። የጸለዩት ጸሎት ቃል ኪዳን በሙሉ ለኛ ይሰጠን። አሜን። በእውነት ደስ ይላል። መቼስ ያየነውን መመስከር ነው ያያችሁትን መስክሩ ነው የሚባለው። አባታችን ስራ ብዙ ነው። እኔም እንደ ረሃዋ ከመጀመሪያ 94 95 ጀምሬ ነው ማቃቸው የነበረው። ብዙ ስራ ነው የሚሰሩት። ትልቅ እግዚአብሔር የሰጣቸው ስጦታ ነው። በተለይ ከእግዚአብሔር አምላክ የወርቅ መስቀል የተሰጣቸው ትልቅ አባት ናቸው በእጃቸው ማለት ነው። አሁን ያነብዋል አንተንም ያነብዋል። ልክ ስትመጣ እኔ ትዝ ይለኛል አንዴ ስመጣ ግብርና አካባቢ እየሰራው ነበረ። ሳያዩን እርግጥ አይናቸው አያዩም በስነ ስርዓት ማለት ነው። ግን የልቦና አይን አላቸው በልቦናቸው ነው የሚያዩት የሚያነበው ማለት ነው። እዛ 3 ሆነን ነበረ ግብርናዎች መጣችሁ እንዴ አያውቁንም እንደ መጀመሪያ ጊዜ ስንመጣ ማለት ነው። ከዛ ደነገጥን እኛም ፈራን። ማን አይነት አባት ናቸው ስለዚህ እኛ በዚህ አይነት ፊታቸውን መቆም አንችልም ብለን ፈራን እኛ በዛ ሰዓት ማለት ነው። ግን አባብለው እንትን ብለው መክረው ምናምን የሚለው የምትሰራው ኃጢአት ራሱ ካሉ ሄደህ እንደዚህ አይተህ ሄደህ እንደዚህ ስገድ እንደዚህ ጾም እንደዚህ ጸልይ ይሉሃል ይነግሩሃል ምንም ሳትጠይቃቸው አንተ ማለት ነው። እርኩሳን መናፍስት የሚፈታተኑም ከሆነ ይነግሩሃል ያሳያቸዋል ለእሳቸው ማለት ነው። እና የእሳቸው ታምር ድንቅ ነው። በጣም ሳልናገር አላልፍም ብዬ ነው። እግዚአብሔር ያክብርልኝ። እሺ አባታችን አባ ወልደ ትንሳኤ ምን ይሉሽ ነበረ? እኔም አባታችን አባ ወልደ ገብረ ትንሳኤ ገብረ ትንሳኤ ነው ገብረ ትንሳኤ ሁሌም እኔ ወልደ ትንሳኤ እያልኳቸው ወልደ ትንሳኤ ናቸው። ሁሌ በ5 ስለሆነ የተወለድኩት በፍልሰታ 5 ማለት ነው። ሁሌ የአመቴን ክብረ በዓል መንፈሳዊ ስለነበርኩኝ እዚህ እየመጣው ነበር ማሳልፈውና ከዛ አንድ ቀን መጥቼ ተሰብስበን ነበር እንደው በባስ ሙሉ ነው የመጣነውና መጥቼ ገብቼ ልክ ስሳለማቸው እግራቸውን በመስቀላቸው ቅጥቅጥ አደረጉኝና ወገቤን በአንቺ ስንት ወንድ ነው የሚሳሳተው ብሎ በጣም ቀጠቀጡኝ። በጣም እስከሚያቃጥል ድረስ ማለት ነውና ምን እያሉኝ ነው የዛኔ መንፈሳዊ ነኝ ምንም ነገር አላቅም ምን እያሉኝ ነው ምናምን ብዬ ደንግጬ ወጣሁኝ ነገርኳቸው ለጓደኞቼ ምናምን። ከዛ በኋላ ግን የምር እንደዛ ሆነዋል። ከመንፈሳዊ ህይወቱም ትንሽ ወጣው እንደዛ አይነት ህይወት ውስጥ ገባው። እግዚአብሔር መስገን እግዚአብሔር በፍቃዱ በቸርነቱ መለሰኝ እንጂ ያሉትን ደረሰና በጣም የሚገርመኝ በጣም ነው ማስታወሳቸው። ስለዚህ የዝሙት መንፈስ እንደነበረብሽ በሲስተም እየነገሩሽ ነበር? አዎ ነበር። እኔ ግን አልነቃሁም። ምን እያሉኝ ነው ማለት በየዛኔ ድንግል ነኝ መንፈሳዊ ነኝ አታስበው ለወደፊቱ እየነገሩ እንደሆነ አታስተውልምና እጅነትም ነበረ የ2000 ምናምን አካባቢ ነው የዛኔ ቢሆን የ13 የ14 አመት ምናምን ልጅ ነኝና ከበጣም ደንግጬ ዝም ብዬ እንትን ያልኩት ለምንድነው እንደዚህ ያሉኝ ምናምን ወንድ እኮ አላውቅም እንዴት እንደዚህ ይሉኛል ብዬ ዝም አልኩኝ። ያው ግን እውነታቸውን ነበር በኋላ ላይ ሆነ። እግዚአብሔር ግን በፍቃዱ በጸሎቱ በአቡነ ገብረ መንፈስ ቅዱስ ጸሎት በእግዚአብሔርም ቸርነት ተመለስኩኝ። እግዚአብሔር ይመስገን። አሁን ያለሽበት የቅዱስ ቁርባን ህይወት ነው? አዎ እግዚአብሔር ይመስገን። አሁን በመምህር ግርማ መጀመሪያ ህይወት የመምህር ግርማ ትምህርት ነው። ከዛ በኋላ በአንተ ትምህርት ተለውጬ ሰግጄ ቆርቤ እግዚአብሔር ይመስገን አሁን በቅዱስ ቁርባን ህይወት ውስጥ ነው የምኖረው። አምላክ ይመስገን። ስለዚህ እሳቸው መጥቶ የጎበኘ ወደ ዓለም ቢሄድም አይጠፋም ማለት ነው? አዎ አሁን የተረዳሁት እንደዛ ነው። አባታችን አባ ገብረ ትንሳኤ ነው። አባ ገብረ ትንሳኤ በረከታቸው ይደርብን። አንድ አቡነ ዘበሰማያት ብለን እንሂድ። እንደዛ ነው የሚሻለው። አይሻልም? ኑ በላቸው ሁሉንም። ምክንያቱም እሳቸው ጋር መተን የሚጸልዩትን ጸሎት ካልጸለይን ምን ጥቅም አለው? አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ
የአባታችን የአባ ገብረ ትንሳኤ በረከታቸው ይደርብን ብለን ስንጸልይ በረከታቸውን ያሳድርብን። ስለ ጻድቁ ስለ አባታችን ስለ አቡነ ገብረ መንፈስ ቅዱስ ስለ ድንግል ማርያም ስለ መላእክትና ስለ ገባህላቸው አኪዳን ስለ ቅዱሳን ስትል ማረን ይቅር በለን። ወደ ዓለም ብንጠፋም ተመልሰን ወደ ቤተክርስቲያን ምን መጣበትን አኪዳን ስለሰጠን እናመሰግናለን። የቅዱሳን ምልጃ የቤትህ ጸበል የረገጥነው አፈር ሁሉ መዳኛ እንዲሆን የፈቀድክ አምላክ ስም የተመሰገነ ይሁን። የምንድንበትን እንጂ የምንጠፋበትን ነገር ያላበዛህ አምላካችን ስም የተመሰገነ ይሁን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ ዘውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ወስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል መልአክ ወእግዝእተ ማርያም ሰላም ለኪ ድንግል በልናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰሐሊ ወጸሊ ምሕረተ በፍቅር ልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። በረከታቸው ይደርብን። አባታችን እንግዲህ ይህን የመሰለ ቃል ኪዳን ተቀብለን እየወጣን ነው። ደስ ይላል። ወደ ጸበሉ እየሄድን ነው። የአባታችን የአቡነ ገብረ መንፈስ ቅዱስ በረከት ይደርብን። አሜን። እና ለጸበሉ በጣም ቅርብ ነን ማለት ነው። አዎ ኖ መንገዱ አይደለም። አልበላንም፣ አልጠጣንም፣ አልበላንም። ጥሩ ነው ያለነው። አይዞህ ይሄ ገዳም ስመጣ ማለት ነው። እሺ ወደዚህ ገዳም ወዲያው እንደረገጥኳት የምድር ህይወቴ እረሳዋለሁ። ተነጥቄ ስለ ሰማይ ነው የማስበው። በእውነት መንግስተ ሰማያት ተመስሎ ነው የሚያሳየኝ። እሺ እና በጣም ነው የምወደው። ወደ ገዳም አካባቢ ያሉ ጸበል ቦታዎች በምትሄዱበት ጊዜ ሁለት ጥቅም ነው የምታገኙት። አንደኛ ከቅዱሱ በረከት ትካፈላላችሁ፣ ወይም ጸበሉ እንደማንኛውም የእግዚአብሔር መንፈስ እንደሚያርፍበት ውሃ በረከት ይኖረዋል። ሁለተኛ ግን በጣም የተከለለና ረጅም ዓመት ከከተማ ሁከት የራቀ ስለሆነ በመላእክቶች የተጠበቀ ነው የሚሆነው። ይሄ ምን ማለት ነው? አንዳንድ ጊዜ ከከተማ የምንመጣ ሰዎች በመዳፈር የእግዚአብሔርን በረከት ስለምናስቀር እግዚአብሔር ደግሞ በረከቱን የት ላይ ምን ላይ እንደሚያሳርፍ ይታወቃል። ሕግና ስርዓቶችን በጸበል ቦታ ላይ አይታችሁ ሊሆን ይችላልና በጣም ብዙ ሰዎች ገዳም ለመሳለምም ሆነ ጸበል ለመጠመቅ ወደ ገዳማት ሲመጡ የከተማ ባህሪያቸውን ይዘው ይመጣሉ። በዚህ የተነሳ እግዚአብሔር በረከቱን ያሻሻል። ስለዚህ ገዳም አካባቢ ያሉ የመፈወሻ የትኞቹም አይነት ስዕሎች፣ ቅዱሳት ስዕሎች ማለት ነው፣ እምነቱ፣ ጸበሉ፣ ቃል ኪዳኑ፣ ሁሉ ነገሩ በየትኛውም አይነት የከተማ ሰው ኃጢአት ያልተደፈረ ስለሆነ ጥንቃቄ ማድረግ አለብን ብዬ አስባለሁ። አሁን እየሄድን ያለነው ወደ ጸበል ነው። የአባታችን የአቡነ ገብረ መንፈስ ቅዱስ ጸበል ነው። በጣም ይገርም ነው። አጋንንቱ እሪ ሲል እያያችሁት ነው። አቤት ኃጢአቴ ቢበዛም ጻድቁ ፈቀዱልኝ። ምን እንተዋወቃለን? ኑ ይምጡ። አይሆንም፣ 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 አይሆንም። ለመታየት አበቃን። እግዚአብሔር ይመስገን። እቺ ቀን የተለየች ናት። አይገባም። ተው 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 ተው። ደህና ነዎት? በሰላም አገናኘን። እግዚአብሔር ይመስገን። እግዚአብሔር ልጅ አስካለ ማርያም ሁሌ ነው ትነግረኝ፣ ሁልጊዜ። እንግዲህ እሱ በፈቀደ ሰዓት ነው። ባለፈው ነበር በህዳር ጽዮን የጠበቅኩት ይመጣል ብለኝ ነበረ። እንግዲህ እንኳን ለዚህ ያበቃን። አሜን አሜን። ደስ ይለኝ ነበር። ኧረ በመቤት በቃ ተይው። እግዚአብሔር ከእርሶ ጋር እግዚአብሔር ከእርሶ ጋር አይመረመርም። እግዚአብሔር ስራ ገብረ መንፈስ ቅዱስ ፀሐይ ስራቸው ልዩ ነው። አቡነ ገብረ ትንሣኤ አልሞቱም አሉ ሁሉም ቅዱሳኖች። አሜን። ኧረ በመቤት ኧረ በማርያም ይቅርታ መቤት ያክብራቸው ነው የምትለውና እስቲ በሉ ስለ አባ ገብረ ትንሣኤ የሚነግሩኝ አለው። አባቶቹ አሉ አይደለም እዚህ ገዳሞቹ የበለጠ እነሱ ከነሱም ወስዳለሁ። እርሶም ደግሞ ይነግሩኛል።
ባይምሮይ ትንሽ አርጅቼ የለም ትንሽ ያለችውን አካፍልሃለሁ። እሺ እግዚአብሔር ፈቃዳ። እሺ እናቴ እመጣለሁ። ልጠመቅና መጣሁት እነሱ ጋር ስለመሄድ። እሺ አሁን መጣሁ። ተጠምቄ መጀመሪያ ተጠምቄ እመጣለሁ። ግን ከገዳሙ ይበልጣል። እስኪወጣ አንተ ሰም ተቀበል። እሺ እና በቃ ያ ባገረተን ሳይት ትንሽ ምስክርነት ነው። ናሽ በዚህ ጋር ነው። እኔ ምን ብዬልኝ አልተዘጋጀሁ ምንም አላልኩም። ምንም የሚያስታውሱት ብቻ ይንገሩኛ። አባቴ ገብረትንሳኤማ ተለዩ ፍጥረት ነበሩ። ተማምራን የሚያገናኙ በቃ ከሁሉም በላይ አብልጬ ሁሉ ነገራቸውን ማደንቀው ምንድነው ከበለጠ ጸላይ ሰናይ ማስታረቃቸው ማለት እስከ ዕለተ ምጽአት ነው የተባለው። እስከ ዕለተ ምጽአት እንግዲህ ከማረፋቸው በፊት ጠይቄያቸው ያዋሉ ነው ያሉኝ። መጋነንት ነው አባ በይበልጥ በደንብ ያውቁታል። አባ በደንብ ይነግሩሃል። አበምኔቱ አዎ። የኚህን እናት ንግግር ስታዳምጡ አንድ ነገር እንድታስተውሉ ስለፈለኩ ነው በመሃል የገባሁት። ማሳሰቢያ ጸላይ ሰናያት ከእግዚአብሔር ጋር አስታርቀዋልኝ አባት ሲሉ ራሱ ሰይጣንን ቀጥታ አጋንንቱን ሳይሆን ያው የሳቸው አገላለጽ ነው ችግሩ ስጋ ለበስ አጋንንት የሆኑ እንዲሁም ከሰይጣን ጋር የተፈራረሙ የነበሩ ጠንቋዮችና ባለዛሮች ደብተራዎችን ማለታቸው እንደሆነ እንድትረዱ ፈልጋለሁ እንጂ ራሱ ሰይጣን በፍጹም ምህረት እንደማይደረግለት መጽሐፍ ቅዱስም ሆነ የአባቶቻችን መጽሐፍት ይናገራል። ስለዚህ ከሰይጣን ጋር ተፈራርመው ነፍሴን ላንተ ሸጨልሃለሁ ብለው ልክ ገድለ ክርስቶስ ላይ እንዳለው አይነት ደብተራ እንዳትሞት እንዳትታመምና ሌሎችም ነገሮችን እንዳታይ አድርጋለሁ ብሎ ሰይጣን እንዳታልለው ሰይጣን ያታለላቸው ሰዎች ማለታቸው ነው። ይዳቀላሉ፣ ከሰይጣን ጋር ይዋለዳሉ። የተለያዩ አይነት እንደ ካለ ፍጥረት እንደ ሰበዳት ወይም እንደ ገጸ ከልብ አይነት ነገር ተቀላቅለው ግን ልባቸው የሰው ልብ የሆነ አካላቸው ብቻ የእንስሳ የሆነና ቅርጻቸው ባህሪያቸው ሁሉ ነገራቸው ይቀየርና ግን ልባቸው የሰው ልብ ይሆናል እና እግዚአብሔር ወደ ቀደመ ማንነታቸው ይመልሳቸዋል። ልክ ማቴዎስ ወንጌል ምዕራፍ 4 ላይ እንዳለው በጨረቃ የሚነሳባቸውን ሰዎች ፈወሳቸው እንደሚለው ማለታቸው እንደሆነ እንድትረዱ ፈልጋለሁ። በሰራዊቶቻቸው እየመሰሉ ስንት ነህ ብዙ ናቸው ወይ ሰራዊቶቹ እያሉ ይጠይቁታል መንፈሱን እኚህ አባ ወልደትንሳኤ ማለት ነው። እና አዎ ብዙ ነን እኔ የምላቸውን ነው የሚሰሙት ሰራዊቶቼ እኔ የምላቸውን ነው የሚሰሙት እያለ የሚናገረው ከአጋንንት ጋራ ከተዋሃደ ከተዳቀለ በኋላ በዛ አይነት መስመር ውስጥ የተዋለዱትን ዛር ወላጆችን ማለት እንደሆነ እንድትረዱ ፈልጋለሁ። እና ምንድነው ያሉኝ በአንድ ወቅት መጣሉ ጸላይ ሰናይ ከዛ በኋላ እኔ ደግሞ ሰው መስሎኛል። ብዙ ይመላለሳሉ ብዙ ሰዎች ከውጭ ሀገርም አንድም የውጭ ዜጋ መጥቶ አሜሪካዊ እዛ የተፈወሰ ሰው አይቶ የዳነ በባንባው ነገር መንፈስ ቅዱስ ጸበል ማለት ነው በእምነቱ አሜሪካ ሄዶ ከዛም ደርሶ መልስ ትኬት ቆርጦ ማለት አብረ በደርሶ መልስ ይመጣል እሳቸው እንደነገሩኝ እና የሚያስደንቁ ብዙ ነገሮችን ቢሆን ከሁሉም የሚያስደንቀኝ ምንድነው መጣሉ ሲመጣ እኔ ሰው መስሎኝ አናገርኩት አለ ሲያናገረው ሙሙሙ ይላል ከዛ መጀመሪያ ትግርኛ አናገርኩት አሉ መልስ አልሰጠኝም። ከዛ በሁለተኛው ጊዜ ደግሞ በአማርኛ አናገርኩት መልስ ሳይሰጠኝ ቀረ። ከዛ በግዕዝ አናገርኩት አሉ ከዛ በዕብራይስጥ አናገርኩት አሉ መልስ ሳጣ እሱ መሆኑን አውቄ አማተብኩና አሰርኩት አሉ። ከዛ ስሬ አንተ ምንድነው ግብ አልኩት አሉ። ምንድነው የምትፈልገው አልኩት አሉ። እኔ የምፈልገውን ታውቃለህ በቃ የኔን ስራ ታውቀዋለህ ምን ትጠይቀኛለህ አለ። እኔ ልታሰናክል መጥተህ ነው እንግዲህ ታውቀዋለህ ምግባሬ ምን ትጠይቀኛለህ አለኝ። ከዛ በልብዬ ከሱ ጋራ ስነጋገር አንተ መዳን ትፈልጋለህ ያዳም ፍጥረት ከመቼ ነው ያሳሳትክ የምትኖረው ብዬ ስለው እኔ ስራዬ ነው እስከ ፍጻሜው እንግዲህ ድል ፈንታዬ ስለሆነ በቃ አለኝ አሉ። ከዛ መታረቅ ትፈልጋለህ ስለው እኔ ፈጣሪ ከፈቀደልኝማ ታረቃለሁ። እሺ ፈጣሪማ ሁልጊዜ የምህረት አባት ነው ስለዚህ እሱማ ይቅር ባይ አምላክ ነው እና ይቅር ይልሃል ስለዋሉ በል አልኩት አሉ። በኋላ ከፈጣሪ ጋር ተነጋገርኩኝና ምህረት ከወደደ እኔ ይቅር ባይ አምላክ ነኝ እምረዋለሁ እና ብቻውን ነው ወይስ ከሰራዊቱ ጋር ነው ሲለኝ ብቻው እንግዲህ ያውቃል ፈጣሪ እንግዲህ የእሳቸውን ምን ያህል ብቃት እንትን ለማለት ነው። ከዛ ስጠይቀው ሰራዊት አለው ወይስ ብቻህን ነህ አልኩት አሉ። እኔማ ሰራዊቶች አለኝ ብዙ ሰራዊቶች አለኝ አሉ። ከዛ ሰራዊቶችህ እንዳንተ ፈቃደኛ ናቸው አንተ ፈቃደኛ ሆናል ፈጣሪም ፈቅዶልሃል እና እነሱ ፈቃደኞች ናቸው ወይ ብዬ ስጠይቀው አሉ እኔ እንዳልኳቸው ስለሚታዘዙ እነሱም ፈቃደኞች ይሆናሉ
እና ታመጣቸዋለህ አልኩት አሉ። አዎ አመጣቸዋለሁ። ይታዘዙልኝ? አይ በኔ ስር ናቸው ይታዘዙልኛል። በል አሰናብተው ሲለኛሉ ፈጣሪ እንግዲህ ረጅም ጊዜ ቆይቷል እንትኑን ነው የምነግርህ። ከዛ አሰናብተው ሲለኝ ሂድ አምጣቸው አልኩት አሉና አሰርኩትን ፈትቼ ስለቀው ሄዶ ሲያመጣቸው አሉ እንደ ማአት እንደ ሙሙሙ እንደሱ ሙሙሙ እያሉ ትንሿ ቤት እዚህ ትንሿ ቤት ነበሩ። ሙሙሙ እያሉ ግድግዳውን ሞሉት አሉ። ከዛ በኋላ እናንተ ዋናችሁ ኃላፊያችሁ ሊታረቅ ነው ከፈጣሪ ጋር መታረቅ ፈቅዷል። እናንተስ ፈቃደኞች ናችሁ ወይ ስላቸው አዎ ፈቃደኞች ነን፣ እሱ እንዳዘዘን ነው የምንታዘዘው በል አለኛ። ከዛ ከፈጣሪ ጋር ሰነጋገራሉ። እንግዲህ መዳን ከፈለጉ እሱ መዳን ከፈለገ እነሱ መዳን ከፈለጉ እስከ ዕለተ ምጽአት ድረስ እኔ እስከምመጣ ድረስ ጎልጎታ መቃብሬ ላይ ሄደው ኢየሩሳሌም ሄደው እኔ እስከምመጣ 1000 በቀን እየሰገዱ እንዲቆዩኝ በመጣው ጊዜ እመራቸዋለሁ አለኛሉ። ከዛ ነገርኳቸዋለሁ። ፈቃደኞች ናቸው? ጎልጎታ ትሄዳላችሁ ኢየሩሳሌም እንዳዘዘን ታዘዛለን ትሄዳላችሁ? አዎ። ከዛ በመስገዱ እስከ ዕለተ ምጽአት ሊሰግዱ ቃል ገብተው አሰናብታቸው ሲለኛሉ። ወዲያው ሳስተናብታቸው እንዳይን ጥቅሻ አሉ። በቃ እንዳይን ጥቅሻ በፍጥነት ኢየሩሳሌም ጎልጎታ መቃብሩ ላይ ደረሱ አሉ። ሁሉም ባንድ ላይ። ከዛ ይሄን ነግረውኝ ቆይተው ብዙ ጊዜ ቆይቼ ከማረፋቸው በፊት ማለት ነው ህሊና የጠየቀኝ አሁን እነዛ ሄደዋል ወይ አሉ ወይ እየሰገዱ ነው ወይ ይሄን አይምሮዬ ስለጠየቀኝ መጥቼ ጠየቅኳቸው። አባልኳቸው እነዛ ኢየሩሳሌም እየሰገዱ ያሉት ለመዳን ፈቃደኛ የሆኑት ጸላይ ሰላይ ዘሮች እንትኖቹና አለቃቸው አሁን አሉ ወይ ስላቸው አለቃቸው ስላለ አሁንም አሉ አሉ። በቃ እየሰገዱ ነው ወደ ምጽአትን ይጠብቃሉ። እውነትን ስለፈለጉ እዛው ናቸው ያሉት አሉ። አንደኛው ይሄ ነው። አንደኛው ገና እዚህ ገዳም ስመጣሉ ምንም ነገር የለም አሉ። በቃ በረሃ ነው፣ ሰውም የለም ምንም የለም። በቃ ብቻዬን ነኝ። አሁን እኔ ምን እበላለሁ እያሰብኩ ምን እበላለሁ አሁን ስጋ ለበስ ስለሆንኩኝ አሉ። በቅዱስ ፈቅዶ ስላመጣ ምን እበላለሁ ብዬ ሳስባሉ ዛፍ ላይ ወፎች አየሁኛል። ወፎች ትናንሽ ወፎች ጭጭ እያሉ እንትናቸው ቀፏቸው ውስጥ እዛ ጎጆአቸው ውስጥ ከዛ ብቅ ጥልቅ እየጮሁ እናታቸው ሄዳባቸው ብቅ ጥልቅ ይላሉ። ብቅ ጥልቅ ያልኩኛል። በጣም አዘንኳሉ። አሁን እነዚህ ምን ሊበሉ ነው እናታቸው ጠፍታባቸው ብዬ የኔ የረሃብ ስሜት ሳይሆን የነሱ ተሰምቶኝ አሉ። ከዛ ሳያቸው ወደ ፈጣሪ በቃ ያዘንኩኝ እንትን ስል ከዛ እንዲህ ያየሆኝ አሉ። ከየት እንደሚመጣ አላውቅም አሉ። ትል እየተምዘገዘገ መጥቶ አፋቸው ውስጥ ያንዳንዳቸው ጋር ትል ሲገባ ላቸው እናታቸው በሌለችበት እኮ ነው አምጥታ ሳትመግባቸው ሲወጡት ዝም ይላሉ። ዋጣርገው እንደገና ራሳቸውን ያዋጣው ዝም ሌላው ደግሞ ትል እያመጣ አጠገባቸው አብልጥል። ከዛ ጠበው ጸጣሉ ማለት እንዴ እነዚህን ጉዛን አንስት የመገብክ አምላክ እኔ በረሃ ላይ ልሆን የትም ልሆን እንደምትመገበኝ ተስፋ አድርጌ በቃ ሲኖራለሁ ብዬ ወሰንኩኛል። ስወጣ መውጣት ጀመረ። ስወጣ በቃ መኪናዋ እንትን ትላለች፣ አንዳንድ ጊዜ ትቆማለች። አንድ ጊዜ ስላሴ ስገባ መብራቱ በዙሪያ የነበሩ በሙሉ ድርግም አላሉ። ብዙ ነገር አይምሮ የያዙ ጥቂት ነገር ሆኖ ነው። ከዚህ ውጭ ደግሞ አንድ ጊዜ ምን አሉኝ ስመላለስ አንቺ ልጅ ያሉኝ አቤት ከአዲስ አበባ ብዙ ሰዎች ይመጣሉ፣ ገዳሙን የሚያውቁ ጥቂት ሰዎች ናቸው። ስለዚህ አሁን መምጣት ስለጀመሩ ከመቀሌ መምጣት ጉዞ ጀምረዋል። ከአዲስ አበባም ስለሚመጡ እባክሽን ልጄ ህዝቡን አስተባብሪና አሉ። እሺ ገንዘብ ጠይቀሽ ለእህል የሚሆናል። እሺ አባዬ ከዛ በፊትም ብሎኛ አቁም ከዛ በኋላም አላሉኝም። እዛ እሺ ብዬ ማቃቸው አንዳንድ ያላቸው በረከት ያላቸው ሰዎች በገንዘብ ጠይቃቸው እሺ ብሎ ሰጡኝ። የነሱን በጽሁፍ አድርጌ አንጥቼ ገንዘቡን ሰጣቸው። ከዛ አንታሉኝ የነሱን አድርጌ አመጣው። ልጄ አሉኝ። አቤት አልኳቸው። እንግዲህ የካቲት ነው፣ ሰማይ ላይ ደመና አለ አሉ። አባኔ አላስተዋልኩም። በቃ ቤቱም ስራ ሁሉም ጊዜ ስለሚያንሰኝ እኔ ዝም ብዬ ነው የመጣ ዳመናውን ማለት አልኳቸው። ዳመና አለ ደግሞ ጣጣይ ጠያየኝ። አባዬ እኔማ ዳመናውን አላየሁኝም አልኳቸው። ከዛ ከሳቸው ቶሎ ብዬ መርቀውኝ የልጆቹን ወረቀት ይዤ ስም ዝርዝሩን ይሄን ይሆን ያላልኳቸው እኔ ራሴ ይዤ ተማሪዎቼ ናቸው የቻሉት መርቁልኝ ወላጆቻቸው እነሱንም ብዬ ከዛ በኋላ ቶሎ ብዬ ወጣሁ እስከ ማየት እስከምችልበት ድረስ እያየሄድኩና በኋላ ወጥቼ ልክ ወደ መኪና መንገዱ ጋር ስደርስ ወደ ላይ ስመለከት አንድ ቁልል ዳመና በዚህ በኩል አየሁ። አባችን ነው ያሉኝ። ግን ለምንድን ነው ያሉኝ?
ከዛ እየሄድኩኝ አሁንም ሳስተው ሁለተኛ አየሁ። ይሄንን ያህል ለምንድን ነው ግን ያለኝ? ከዛ ሶስተኛ ሆነ። አባ ዳመና ስለ ዳመና ለምን ብሎኝ ማያውቁኝ ለምን አሉኝ። አስተባብሬ ያሉኝ። አሁን ደግሞ ዳመናውን ለምን ጠየቁኝ። ከዛ እነሱ ሶስት ዳመናዎች መኪና ውስጥ ገብቼ እየሄድኩ እያለ በአንድ ላይ ሆኑ ሶስቱ። ከዛ ሆኑና እየሄድኩ ዳመና መሬት ሰማዩን እየሸፈነ ሄደና ቤት ደርሼ ከዛ ቤቱን እንትን ብዬ እንዳረኩ አላውቅም። ወደ ትምህርት ቤት በፍጥነት ሲሄድ ዳመናው ግጥም ማለት ከዛ ልጆቹ መጀመሪያ ፔሪድ የገባሁበት ቤት ልጆች ያያችሁ አሁን ጤፉ ተፈይቶ እንትን ጤፍ ተገዝቶ ተፈይቶ ገዳሙ ጋር ደርሶላችኋል። ስለሆነም ተመልከቱ ዳመናውን አልኳቸው። ዳመናውን ታያላችሁ፣ ተቀብሏችኋል፣ እግዚአብሔር ታድላችኋል እናንተ ሕፃናት ሰዎች። ከዛ አንደኛው ክፍለ ጊዜ ጨርሼ ሁለተኛው ላይ ነው አዎ ማለት ነው። ኬት መጣ ሳይባል ዝናብ ድብልቅ ቀጥቆ ዝናብ ቤት ዘነበ። በቃ አባይ ለምክንያት አላሉ ልጆቹም ተቀብሏቸዋል። ከተማ ሰዎቹም ዘይተ ተመስገን ብዬ ይሄንን ተመልሼ ግን አልነገርኳቸው። ምክንያቱም ያውቁታል። በኋላ ይሄ ለምን እንዴት ወደ ክርስቲያን እዛ ውስጥ አንገባም? የእግዚአብሔር ስራ በጣም ይደንቃል። ረቂቅ ነው ሚስጥሩና አንድ ጊዜ ደግሞ ህልም ሰዎች አዩና ነገሩኝና ነገርኳቸው። ልጄ አሉኝ። ደጋግሞ 2 ቀን 3 ቀን ጠየቁኝ። አንቺ ልጄ አሉኝ የነገሩኝ ህልም ምንድነው? የዱር አራዊቶች በሙሉ በሰማይ ላይ ወጥተዋል በሙሉ የአራዊቶች ዘር። ከዛ መሀል ላይ አንበሳ ሆኖ አንበሳው እንደ አንበሳ እየፈነጠዘ አየነው። እነሱ ግን ባርመሞ በጣም ቆሞ ሊያርፉ አካባቢ ትንሽ ቀደም ብሎ ነው። ከዛ በኋላ አየን። ምንድነው አይተን ማናቀውን ህልም አሉ። ከዛ መጥቼ ነገርኳቸው። ልጄ አንበሳ ወረደ ብለውሻል አሉኝ። አይ ጠይቃችሁ አልወረደም አሉ። ሌላ ጊዜ ስመጣ እንዴት ነው አንበሳ ወረደ? አይ አባ አልወረደም አሉ። ይሄን ደጋግመው ጠይቀውኛልና አባ ተነግሮም አያልቅም። ያረፉ ጊዜ ዳመናው ነው ሲቀበሩ ዝናቡ ወር ሙስሊም መታ ቀብራቸዋለች። እዚህ እህቷ ልገላት እያለች መታ እዚህ እንትን ያለች ቀብራቸው። አሁን ሙስሊም ልጅ አለ ራሱ ዛሬ እንደውም እቃው ሰጂ እና የአባ ነገር በገዳሙ አባቶች ሌላ ጊዜ አግኝተ ሰፋ ያለ ጊዜ አሁን ጊዜ የለም ብትሰማ ተነግሮ አያልቅም። የአባቶቻችን ታሪክ የገዳሙ ገዳምነት አንድ ጊዜ ደግሞ እዚህ ገዳሙ እያየሁት እኮ ተውና እስቲ ጊዜ በሰላም አገናኘን። እግዚአብሔር አክብርልን እናታችን። ስራው ድንቅ ነው። አባ ትንሿ ቤት ነበር በሰፊው አገኘሁታል። እርሱ በሰፊው ማገናኘት የገዳሙ በሰፊው ስልኮትን ወስድና የገዳሙ አባቶች ይበልጣል። እኔ ማዘን በየቀጫጃ ነኝ። ዝም ብዬ እኮ ነው መንቀጨቀጨው። የኔ ልጅ ቀጭቃዣ ነኝ። ዝም ብዬ ለተግባር ያልታደልኩ። እግዚአብሔር አክብርልን። በእውነት እግዚአብሔር አክብርልን። እናመሰግናለን እናታችን የብርሃን አምላክ። አሁን ዘንድሮ ረፍታቸው ሲከበርላቸው በጣም የሚገርም ያንሱ ደግሞ ከተማ የዛን ቀን በአምስት ቦታችሁ የለም ኃይለኛ ዝናብ ዘንቧል። እንደውም እህሉ ሊያበላሽ ነው እያለ በአምስት እዚህ ፍታቱ ሲደረግላቸው ኃይለኛ ዝናብ ዘንቦ በጣም የሚገርመው ከዝናብ በኋላ ቀስተ ደመና ከቅዱስ ጊዮርጊስ ቤተክርስቲያን ከላይኛው ተተከለ። እንትኑ ቀስተ ደመና የኢትዮጵያ አርማችን ተተከለ። ከዛ ከቤተክርስቲያን መጥቼ በሬ ላይ ደርሼ ነበር ያየሁት። መጀመሪያ እህሉ ሊያበላሽ ነው ብዬ ስንት ቦታ ደወልኩኝ። በቃ እህሉ ሊበላሽ ለካስ እሳቸው መጥተው ከተማውን ሲባርኩት ነው አባታችን ሲባርኩት። እግዚአብሔር ይመስገን። ከዛ በኋላ ሲተከል ተመልከቱ አልኳቸው። እየጠረቡ የማያቸው እዛ መንገድ ላይ ነው ቤታችን አስቀድመን ተመልከቱት። የቀስተ ደመናው ምልክት የሰላም ምልክት አባታችን መጥተው ባረኩት። በለተቀናች በሶስተኛው ቀን እንደገና በአርባቱ እንስሳ እንደገና ምንም ዝናብ በሌለበት ደግሞ እንደገና ተዘረጋ። ከቅዱስ ጊዮርጊስ እኮ ነው ምንም በሌለበት ደግሞ 2 ሆኖ ነው። አንደኛው ደብዘብዝ ያለ አንደኛው የረዘመ እስከ ግማሽ ሰማይ ነው። እና በሙሉ አባታችን የመኖራቸው ሚስጥር ምልክት። አዎ እግዚአብሔር ይመስገንና በሉ እግዚአብሔር ተኛራ አባቶቻችን በደም ስለምኑም ነገር ሁሉ ነገር ያስረዷቸዋል። አባቶች ነው። በተለይ እኔ ውዳሴ ከንቱ ስለምወድ ብዙ ነገር እግዚአብሔር እስኪ በሰላም ያድርስ። እንዴት አያችሁት? እንዴት ተረዳችሁት?
እጅግ በጣም የሚገርም ነገር ነው የሰማነው። ጸላኤ ሰናያት ማለት የመልካም ነገር ጠላት ማለት ነው። ከደብተራ በላይ የመልካም ነገር ጠላት የሆነ የለም። ከጠንቋይ፣ ከቃልቻ፣ ከአውሊያ እንዲሁም መናፍስትን ጠርተው ከሰው ጋር ከሚያዋህዱ ሰዎች በላይ የጥሩ ነገር ጠላት የለም። ስለዚህ ጸላኤ ሰናያት ማለት ሰይጣንን ወደው አፍቅረው ካንተ ጋር መስራት እንፈልጋለን፣ አብረን ሲኦል አብረን መኖር እንፈልጋለን ብለው የተፈራረሙ ሰዎች አይ ሴል ማይ ሶል እንደሚሉት ነጮች ማለት ነው። ነፍሴን ሸጬልሃለሁ ብለው እሸጥልሃለሁ ብለው ራሳቸውን በደም የተዋረሱ ሰዎችን ማለት እንደሆነ እንድትረዱ ፈልጋለሁ። በጣም ጥሩ ቆይታ እንደነበረን ተስፋ አደርጋለሁ። ያው የበረራ ሰዓቴ ስለደረሰ ቶሎ ተጣድፌ ተለየኋቸው እንጂ ብዙ ቢያወሩን ደስ ይለኝ ነበር። እንግዲህ በረከት አግኝተን እየተመለስን ያለ ነው። በጣም ጸበሉ ኃይለኛ ስለሆነ አንድ በሽተኛ ገብቶ ወይም የታመመ ሰው ገብቶ ሳይጠመቅ መንፈሱ ሳይወጣለት ስለማይወጣ ለዛ ነው የዘገየ ነው። በሉ እንሂድ። አንድ አባት አሉ ልክ እንደ አባ ወልደ ትንሳኤ አይናማ የሆኑ ወይም ደግሞ የልቦና አይን ይበራላቸው ግን አይናቸው ማያይ አባት እሳቸው ጋር ልንባረክ እየገባን ነው። በጣም እድለኞች ነን። ጸሎተኛ አባቶችን አስተውላችሁ ከሆነ ከስጋቸው ላይ ከአካላቸው ላይ አንድ ነገር እግዚአብሔር ይወስድና ከዛ ተአምር ይሰራል። ድንቅ ነው። በጣም ይገርማል የእግዚአብሔር ስራ። እዚህ ነው ቤታቸው። مش خالد ده أمس لكم يحاول سيدا لما تجي كنت مثلا من يومك አባታችን ተስፋ ስላሴ ለናኑት መስከን ድለኞች ነን። በጣም ድለኞች ነን። አቡነ ዘበሰማያት መሩልን አባታችን አብየ ነፍሴ ለጋታሴ መንፈስ አምላክ ብራንስ መሪ ህማማላ አማተና ወዘስ ያስተዋጽኦኒ ኩለቶ ለስመጋቢት ኃይላ አብያተ ቅድስሙ ወሳይነቱ ለተለለ ወዝሮ ብለን ያበህሊን አልበው ወነሰተሙ ናየላ ምናብጁ አይወው ለተታኑ አዝቆም በርከቱ ለራዋን ወፈነዋ ምዕራቆም ለኦላው ተወክፎ ለእስራኤል ቆል መዘከረ ሳይሉ ለዚህ የለው ለአብርሃም አብርሃም ወለዘርስ ብላለም ላውል አብርሃም ለይስሐቅ ለያዕቆብ አባህር ያቆነት ለምን አምላክ ለምን ጻድቃን በገዳም ሰማዕታት በደም ሐዋርያ በመላእክት ሐዋርያም ለምን አምላክ ለምናን ፍቅር ሰላም ያውርድልን። ዘወኑ ዘመነ ሰላም ዘመነ ፍቅር ይበልን። ከረሃብ ከደዌ ከመቅሰፍት ከጭንቀት ይሰወረን። ጋር አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት ቅዱስ መካን መንግሥትከ ወይኩን ፈቃድከ በከመ በሰማይ ወበምድር አበነ ወደብለነ አበሳነ ወጀጋን ከመ ንሕነኒ ንኅድግ ለአበሰለነ ስመዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። በሰላም ወሰላም ለጀ ለናጅ ወደ ቅዱሳን ለዚያ ጾም ሰላም ልጅ በሮታ አንተ ማነስ ወር ወደ ካርሰ ተበስተ ተሰጣም ተጋያ ምን ሰአል ወጸለ ወንጃና ፈር ወልድ ኢየሱስ ክርስቶስ ከማሽ ላይ ለማጣን ማጸናችን የፍታ ወይ ሄደግ ያጽ ወይ ቅዱ ወሰስሪ ካሊቀ ካመከረ ሰው ደምሳሲ አበሳ ከዋታ ሰላጣን ተስፋ ወለ ለወር ከሳቴ ወራኑ ሀቢያ ሰላዛውም ስልጣን ለአውን ሐዋርያት ወዱስ ጉዱ ዘሰራይ ኃጢአት ዓለም መሽራይለኩም ኃጢአታኩም ዘቆርኩስኩም ስለዚህ አወጋ ወዲያ ቆናት አጎዘ ያርዋይ ማተ ያርኮን ፈቷን ወጻኔ ረሴን ረሴኩም ድል ወለ መንግስተ ሰባ በአፈ ለመንፈስ ቅዱስ ጊዜው ማሃደነቱ
በዛለፈ ስሬቱ በዚህ መጽወት ከማሁን ወደ አንተ ዘተነ ነው ወተወካፍ የነሳው ኃጢአት ኢየሱስ ክርስቶስ ኃጢአት ወኩል ህዝብከ በሐለ በምትናግሩ ኃጢአት ይቅር በለን የማይሰራ ኃጢአት ቶሎ አስመረሱ ይጎረልኩ መንገድ ሐወስ ይጎረልና ሰላም መንገድ ይጎሮ ዛሬ ይፈልያኩም ተው ቅዱሳን ይፈልያኩም ባታችን እንዳንዲ ያፈመስ ዛሬ መስገን ተወልደሃኔ ከመንየሁ መስገን ነው ለሐንዲኩም ተወልደሃም ዘባው ዝኖርም ሳሁን ሰዋያት ምኖር እንዳውነ ተመስ ኖሩ አዲስ ዘመጽናነርና አው ለሐንዲኩም ዛሬር መስገን ዛሬር መስገን ሐውና እዚ መምህር ተስፋ ባህል ዝካበ አዲስ አበባ ይመጽዩ እዚ በረከት አብይ ቦሎም በረከት ከካፈለለን ይሉ ይመጽዩ ያወሪ መስመረላ አምላ ያወሪ መስመረልካ ያወሪ መስመረ አምላ ተስፋ ስላሴ ያወሪ ተዋታ አይተዋታ በረከት ይحضركم ያርቱ ቅዱስ ወታ ዘረጋዝኩም ህይወትን ሰላም ይገራልኩም ያኻምኩም ቁም ነገር ያወላልኩም ቁም ነገር ያወሉ ያህር ወይ ጋዶ አሜን አሜን ወበረከት ፈተናሉ እንግዲህ ብዙህ ፈተና አለና ማኒ እስከ ጸሎትኩም እግዚአብሔር ቃልለው አላህ ቃልለው በዚህ አጋጣሚ የደብተራዎችን ፈተና እግዚአብሔር አምላክ እንዲያስታግስልኝ እንዲሁም ደግሞ እሳቸው በጸሎት እንዲያስቡኝ ያሳሰብኩኝ ያለውት ወንድማችንም በትግርኛ አርጎ እያስረዳቸው ነው በርግጥ ከምቆላተፍባቸው ብዬ ነው እንጂ ማስረዳት አቅቶኝ አይደለም ግን በትክክለኛው ቋንቋ ተናጋሪ መልእክቱን እንዲተላለፍልኝ ስለፈለኩ ነው ከዛም በተረፈ ደግሞ እርኩሳን መናፍስት የሚያረጉትን ስራ ማጋለጥ በራሱ በጣም ከባድ ስለሆነ የኛ አባት ጸሎት እንዲረዳኝ ብዬ ነው ወንድማችን እንዲነግርልኝ የፈለኩት ከሳይ ቦሎ ማነሰማኒ ስግዳኒ ጽቦ ስግዳን ፍተው ጸሎት ነው አብይ ስግዳን ግን አይመነሰ ይሐቀኝ ወን ታዲ ዝለና በጾም ወበጸሎት ወበሰግድ እንዲዝለና ግድ ስለስቲያኔን ስራ አቆን በጾም ወበጸሎት ወበሰግድ ይዝለና ማን ያያ ይርዳአና አላህ ይርዳአና መቼም ሲጀመርካዮ አምላክ ጀምሮሞ አንድ ማን ከተለኩም ስለዝለና እንዳሰገድካ እንዳጸለካ እሺ ዝልማን ስልካ ጥራይ መሐረን ተቆነ እሺ ተጓራውስ ነበልካ አይማኑ ያይረስ መራልኩም የስሙር አምላክ ያስመራልኩም አምላክ ቆም ነገር ያልኩም ራስቶን ኮንኩም ለኻሊት ሆኒ ባርኩም አምላክ ያስመራው ቤተኮ ለዋቲ ተቀየማኒ ራስቶን ኩልኩም ሳውት ማርሄ ባርኩም አምላክ ያስመራልኩም አሜን ماما خفلت زبناكم دا دحن صوم كان صوم لنا يبارك لنا يا اولاد اواريك ما يبارك ما ساعتكم عندك ايش ما برخ يغار عمله نهوتي غارنا انقد اخم እዚህ ጋር ወንድማችን ምን እያላቸው ነው ያለው ገና ወደ ገዳሙ ስንገባ ደረጃ እየሰሩ ካህናቶቹ ድንጋይ እየፈለጡ አገኘናቸው የቤተ ክርስቲያኑ አገልግሎት ሳያንሳቸው እንደገና ደግሞ ጎንበስ ብለው እንዲህ እየሰሩ ነውና በተወሰነ መልኩ ህዝቡ ገንዘብ እንዲያግዛችሁ ማድረግ ብንችልስ ብሎ በራሱ ፍቃድ እንድናግዝ በረከት አምጥቶልናልና ከስር በመታወት ስልክ ቁጥር ደውላችሁ ወንድማችን ጋር ገንዘቡን እንዲያደርስ ማድረግ ትችላላችሁ ወንድማችን ሲሳይ ቤተክርስቲያን እንደዚህ እየተዘዋወረ በመስራት የሚታወቅ ልጅ ነው ስለዚህ በአደራ መልክ ያደርስልናል ብለን ተስፋ እናደርጋለን ነው በዚያ የአባታችን አቡነ ገብረ መንፈስ ቅዱስ ታላቅ ገዳም ነው ያለነውና አሁን ስንወጣና ስንወርድ አሳያቸዋለሁ ቦታው ደረጃ እየሰሩ ነው ያሉት መነኮሳን ባህታውያን አባቶች ቄሶች ናቸው እየሰሩት ያሉት እንደ ሰራተኛ ሆነው እየሰሩት ያሉት ግን እኛ በየቤቱ ሆነን አባቶች ሁሉ ነገር ትቶ ለቤተ ክርስቲያን ሁሉ ነገራቸውን አስረክበው እዚህ ጋር ሆነው እኛ ግን በዛ ሆነን ቢያንስ ሌላ ባንችል ለአንድ ሰራተኛ እንኳን የሚሆን እኛ እንዴት መስጠት ያቅተናል
እቺ ቤተክርስቲያን ጎደሏ የምንሞላት እኮ እኛ ነን ኦርቶዶክሳውያን። ስለዚህ በተቻለ መጠን እንደነኛ ያሉ አባቶች ከዚህ በፊት እኮ አባታችን አቡነ ገብረ ትንሳኤ ነበሩ አይደለ? በረከታቸው ይደርብንና አሁንም በአጠገባችን ያለው አባ በጸሎት እንዲያግዙን ሁላችን በርቁና በቅርብ ያለነው ይህንን በረከት እንዳያመልጠን። አሁን ስንወጣ አሳያችኋለሁ። ደረጃ እየተሰራ ነው ያለው። አንዳንድ የቤተክርስቲያን ጉድለት አይጠፋምና ይህንን ጉድለት የምንሞላው ደግሞ እኛ ክርስቲያኖች ስለሆንን እግዚአብሔር አምላክ ያግዘናል። የቤተክርስቲያኑ አካውንት ከስር እናደርግላችኋለን። የቻላችሁ ባላችሁበት እንድታግዙ አባታችንም በጸሎት ያግዙናል። እድሜና ጤና ሰጥቶ በደጁ እንዲያቆየን በረከቱን እንዲያሳትፈን አባታችን አቡነ ገብረ መንፈስ ቅዱስ በረከቱ ለሁላችን ይደርብን። ሰዓቱ ትንሽ እየደረሰብን ስለሆነ ወንድማችን መምህር ተስፋዬ በረራ ሰዓቱ እየደረሰ ስለሆነ ነው የሚሮጥ ያለ ነውና በጸሎታችሁ አትርሱን። አባታችን እናመሰግናለን። እንግዲህ አባታችን በረከታቸው ይደርብንና እሳቸው እዚህ ቦታ እየጸለዩ እኛ ከተማ ላይ ሆነን በእግዚአብሔር መንፈስ ነው የምንገናኘው። እንዲህ ያለ ቦታ ላይ መተን ደግሞ ከስንት አንዴ መተን ከቦርሳችን ያወጣነው ሳንቲም ብቻ አይደለም ቤተክርስቲያኑን የሚጠግነው። ማንም ሳያዘን ማንም ሳይፈቅድልን ወይም በራሳችን ተነሳሽነት ነው ይሄን ነገር እየተናገርን ያለነው። ስንገባ ልማቱን አይታችኋል። ራሳቸው ካህናቶቹ ናቸው ድንጋይ እየፈለጡ እየቆፈሩ ሲሰሩ የነበሩ። ያሳለሙንም እጃቸውን ጠረግ አድርገው መስቀል አውጥተው ያሳለሙንና እንደዚህ አይነት ነገር እያየን ያው ከከተማ ቄስ ጋር ነጻጽሩት ማለታችን አይደለም፣ ግን ከስንት አንዴ ነው በረከት የሚያገኙት። ስለዚህ ከስር የቤተክርስቲያኑን አካውንት እናስቀምጣለን ወይም በኃላፊነት ሲሳይ አምጥቶ ያስረክብልናል ወይም ይብራለም መታ ታስረክብልናለች። የምትችሉትን ያክል ልክ ለአባታችን ለአቡነ መድኃኒነ ጊዜ እስከ 400 ሺህ ብር ድረስ የተሰበሰበው እና አሁን ደግሞ ለዚህ ገዳም ደግሞ የምትችሉትን ያክል ብትሰበስቡ ደስ ይለናል። በተርቢኖስ ሚዲያ 150 ሺህ ብር፣ በኔ ዩቲዩብ ደግሞ 250 ሺህ ብር፣ አጠቃላይ 400 ሺህ ብር ተሰብስቦ እንደመጣ ሁሉ እዚህ ደግሞ ለአባታችን ለአቡነ ገብረ መንፈስ ቅዱስ ገዳም ለአንዳንድ ነገር ማስፈጸም ይሆናል። አቅሙ ያላችሁ ሰዎች ብትረዱ ደስ ይለኛል። በጣም ስለቸኮልኩኝ ነው እንጂ ብቆይ ደስ ይለኛል። ግን አዲስ አበባ ሄጄ ገና ጥምቀት በዓል ከልጆቼ ጋር ክብሬ፣ ከዛ ደግሞ በ14 በርሜል ጊዮርጊስ ደግሞ ጉዞ አለ። ለዛ ነው ትንሽ የተጣደፍኩትና የኛ አባት በረከት ይደርብን። አባታችን አባ ገብረ ትንሳኤ አይደል? አባ ገብረ ትንሳኤ ልክ እሳቸው አሁን በህይወት እንዳሉት ነበሩ ማለት ነው። ነበሩ ማለት ደግሞ አሁንም በመንፈስ አሉ ከኛ ጋር። ልክ እሳቸውን በአካል እንዳገኘናቸው ያገኟቸው አባቶች ሲመሰክሩ ብርቅ እንደሚሆንብን እኔም ታሪክ እያቆየውን ያለሁትና ነገ ከነገ ወዲያ እኛ አባት በጌታ ፊት ስለኔ እንደሚያሳስቡ ተስፋ አደርጋለሁ። ጸሎታቸው በጣም እድለኞች እንግዲህ ከአባታችን ተባርከን እየወጣን ነው። ሾኮጋኝ ወጣረለ እንግዲህ በረከት ተካፍለን እየወጣን ነው። በጣም አንሹ እግዚአብሔር ይመስገን። ልክ እንደ አባታችን እንደ አባ ገብረ ትንሳኤ እኚህም አባት ደግሞ አንድ ቀን ክርስቶስ መቶ ታይቷቸው የጸሎታቸውን ቃል ኪዳን ተቀብለው መልእክት ተናግረው እንደሚያልፉ ነው እኛ የምናስበው። ስለዚህ በጊዜው ብንጠቀም ጥሩ ነው። የሆነ ጊዜ ላይ ከ10 ዓመት ከ5 ዓመት በኋላ የዛሬ ዓመትም ስመጣ ምን እንደምሰማ ስለማላቅ ዛሬ በረከቱን ተካፍሎ መሄዱ ጥሩ ነው ብዬ አስባለሁና ገዳማት ስትሳለሙ የሚጸልዩ አባት አሉ ስትባሉ አንደኛ ማጣራት ነው። አንዳንድ አጭበርባሪዎች ደብተራዎቹም ሊያገናኟችሁ ስለሚችሉ ማለት ነው። እና የበቁ አባት አሉ ሲባል ብቃታቸው መቼ እንዴት አባቶች እንዴት እንደመሰከሩላቸው ቼክ አድርጋችሁ አጣርታችሁ መጥቶ በረከቱን መካፈሉ ችግር የለውም። ግን እንደዛም ሆኖ ደግሞ ሳትባረኩ መምጣት የለባችሁ። ጫማ በዚህ ነው። እሺ አይ መጣን በዛው ራሴ ነው። ሳትባረኩ መምጣት የለባችሁም። እነዚህ አባቶች ካመለጡ አመለጡ ነው። በመንፈስ ነው ከኛ ጋር ምናልባት የሚኖሩት እንጂ በአካል ድጋሚ አናገኛቸው። እና ሰምታችኋል ቅድም እህታችን የተናገረችውን አባ ገብረ ትንሳኤ
ይህ በአንቺ ብዙ ሰው ይሰናከላል ብለዋት ነበር። የዝሙት መንፈስ አለብሽ ማለታቸው ነበር። አንቺ ደግሞ ወደ ዓለም ትሄጃለሽ ታመልጫለሽ ብለዋት ነበር አንዷን። ልክ እንደዚህ ሁሉ ያለብንን ችግር ይነግሩናል ማለት ነው። እሺ እሺ ጫማ ይላርክ እና እንደዚህ አይነት አባቶችን ማጣት የለብንም ብዬ አስባለሁ። እኔ አሁን እግሬን አልታጠብም አዲስ አበባ እስከምገባ እግሬን አልታጠብም። አዎ ሻወር ስወስድ አስቡት ምኑን ለሽሬት እቺ ልሄድ ነው እንደ በረከት ለቤቴ ነው እና በጣም ደስ ይላል። እንዴት ያለ መታደል ነው እናቶች፣ እግዚአብሔር ይስጣችሁ። ባለቀ ሰዓት ልክ እንደ ፊያታዊ ዘይማን ልክ ተሰቅሎ ሊሞት አካባቢ በመጣህ ጊዜ አስበኝ እባክህ ጌታ ሆይ አለ። ባለቀ ሰዓት እኮ በግራ የተሰቀለው ደግሞ ምን አለ? እስቲ አምላክ ከሆንክ ራስህን ከዚህ መስቀል ላይ አውርድ መጀመሪያ እኛን ከማዳን በፊት አለው። ስለዚህ እኛ ባለቀ ሰዓት መተን ምን እያልን ነው? አድነን ሽሬ ካሉት ቅዱሳን በረከት አካፍለን እያልን ነው። ሽሬ ሽርሽር አይደለም፣ በረከት ነው። አዎ እውነት ነው፣ በረከት ነው። ከ15 ዓመት በኋላ 2000 ነው 1999 መሰለኝ የመጣሁት። አጠቃላይ 18 ዓመት ማለት ነው። በደንብ አድርገን ያናገርናቸው። እንግዲህ ገዳም ስንመጣ አንድ ትልቅ የምንማረው ነገር በተለይ መመንኮስ የምትፈልጉ ምናኔ ህይወት የሚያምራችሁ ሰዎች ከዚህ አንድ ነገር ተማሩ። የጉልበት ስራ፣ ማረስ፣ መታዘዝ፣ እንጨት መፍለጥ፣ መጋገር፣ የተለያዩ ነገሮች አይምሮ ስራ በመፍታት የሰይጣን መስሪያ ቤት እንዳይሆን ከሚጠቀሙባቸው መንገዶች ውስጥ አንዱ ነው። እነዚህ መነኮሳት ስማቸው መነኮሳት ወይም መናንያን ከሆነ አይቀር በገዳም ውስጥ አለ የሚባለውን ስራ በሙሉ መስራት አለባቸው። ለዚህ ነው ቤተክርስቲያን በአጸድ የተሞላችው። እዚህ ደግሞ ድንጋይ ስለሆነ አብዛኛውን ታች ያለው ሀብታቸው እዚህ ውስጥ ያለው ሀብታቸው ድንጋይ ስለሆነ ይሄንን ድንጋይ አንድም ይጠቀሙበታል፣ አንድም ደግሞ እንደዚህ ያደክማቸዋል እና ይሄንን ስራ እንደ አገልግሎትም ነው እንደ ልማትም ነው የሚያዩት ማለት ነው። ተመልከቱ ተማሪዎች ወይም አብሮኝ የመጡት ወንድሞቻችን ሀፍቶም ይባላል። ወይስቲኔ ይሄን ድንጋይ ልሞክር እያለ ነው። ሁሉም 5 5 6 6 እየቀጠቀጡ ነው እና ምን ያህል ከባድ እንደሆነ ምን ያህል አድካሚ እንደሆነ የምታውቁት ይሄንን ብረት ተመልከቱት፣ እንዴት እንደተጨፈለቀ ስንት ጊዜ እንደሚደበደብ ብረቱ እንኳን እንዴት እንደሚጫኑት ተጨፍልቆ ብረቱ እንዴት ቅርጽ እንደያዘ ቆብ እንዴት እንደሆነ ማለት ነው። የሚያሳየው የእጃቸው ጉልበት የእጃቸው ኃይል በብረቱ ላይ አልፎ እንዴት እንደዚህ እንዳጣመመው ስትረዱ ለስግደት፣ ለጾም፣ ለጸሎት በተለይ ለስግደት ይሆን የነበረው ጉልበታቸው ነው እዚህ ላይ እየፈሰሰ ያለውና እንዴት ከስግደት እኩል በረከት እንደሚያገኙበት በዚህ ማየት ትችላላችሁ። ዋናው ላወራ የፈለኩት ምንድነው ይሄንን ልማት ሲያለሙ እግዚአብሔር አምላክ ለገዳሙ እንደሆነ ስለሚያውቅ ለዚህ ገዳም እንደሆነ ስለሚያውቅ እግዚአብሔር ከስግደት እኩል በረከት አድርጎ ይቀበልላቸዋልና ወንድሞቻችንም እየተካፈሉ ነው ይሄንን በረከት። ገዳም ስትሄዱ በባሬላ አፈር ማጓጓዝ፣ አትክልት መትከል፣ የተለያዩ ነገር ቆሻሻ ማንሳት፣ ማጽዳት ምናምን እንደዚያ ነገር በጣም ትልቅ ጥቅም አለው። እሺ ልማትም ነው በረከትም ነው። የአባቶችን ድካም ቀነሳችሁ ማለት አይደለም። ለራሳችሁ ለነፍሳችሁ ስትሉ ነው የምታደርጉት። አሁን እነዚህ ወንድሞች በረከት እየተካፈሉ እንጂ አባቶችን እያገዙ አይደለም ማለት ነው። እንግዲህ የእግዚአብሔር ቤተሰቦች ከገዳሙ እየወጣን ነው። ሲፈልጡ ድንጋዩን ሲቀጠቅጡ የምታዩት የነበረው መሬቱ ውስጡ ድንጋይ ነው እና እየሰሩ ያሉት ላባቸውን እያፈሰሱ ነው። ካህናት ናቸው፣ መስቀል ይዘዋል። እነሱ ጉልበታቸውን እየሰጡ ነው፣ ጊዜያቸውና ጉልበታቸው ሙሉ በሙሉ ማለት ነው። እኛ ደግሞ ገንዘባችን አውጥተን ለገዳሙ የሚያስፈልገው ነገር ማድረግ አለብን ብዬ አስባለሁና ያቅማችሁም የቻላችሁትን ያክል ብታረጉ ደስ ይለናል። ይሄ የራሳችን በራስ የፍቃድ የምናገረው ነገር ነው። እሺ እንዴት ነህ? እግዚአብሔር ሰላም ነው። የሽሬ ወጣት እንዴት ነው? አሁን ሽሬ ውስጥ ምን ወጣቱን የሚያዘናጋ ምን ነገር አለ? እሱ ልጠይቅ ፈልጌ ነው። እዚህ ሽሬ ላይ አሁን በአሁኑ ሰዓት ከባድ ነው። እንግዲህ ሃይማኖቱም የት ደረጃ እንዳለ ታውቀዋለህ መምህራችን። ያው በኢትዮጵያ ደረጃ ተመሳሳይ ነው። እንግዲህ የተለየ ወጣት አይደለም፣ ግን በተወሰነ መልኩ መንፈሳውያን ልጆች አሉ።
እኛም ደግሞ ካንተ ትምህርት በተማርነው መሰረት የነቁ የተቀበሉ ትምህርቱን ለመቀበል አንድ ገጠመኝ የበቃቸው ልጆች አሉ። በዛውም ደግሞ ብዙ ገጠመኝ ሰምተውም ልባቸው የደነደነ ወይም እግዚአብሔር እስከሚፈቅድ ድረስ የሚቆዩ ሰዎች አሉ ማለት ነው። እና እንደዚህ ያሉ ብዙ ሰዎች ወደ ቅዱስ ቁርባን እየመጡ ነው። ደስ የሚል ነገር ነው። ያው መረባችሁ ወደ ጥልቅ ጣሉት ወርውሩት አይደለም የሚለው እንደዛ እንደኔ አይነቱ ከጥልቅ የመጣው በዚህ ትምህርት ማለት ነው። እኔ አሁን እንደምታየኝ አይደለም እንግዲህ ምንድነው የሚባሉት ራስታ ፈሪያን እንደዛ አይነት ነገር ነበር። ጸጉሬ እንደዛ ነበር። ያው እዩኝ ያልኩ ሀሺሽ ምናምን ነገር ይጠቀማሉ። እኔም ያልነካካሁት ሽሬ ውስጥ ጫት አለ እንዴ? ከየት ይመጣል? እዚህ አይደለን እንዴ ዋናው መሰረቱ? ኧረ እባክህ እኛ የምናውቀው ሀረር፣ ድሬዳዋ፣ ሶማሊያ ምናምን ነበር ይመስለን። ጅማ፣ አዲስ አበባ ሸገር ላይ ያለው ነገር እዚህም እንደዛው ነው ራሱ ነው። እኔም የዛ ሰለባ ከነበሩ ሰዎች አንዱ ነኝ። አዲሃ ነው የሚባል ቦታ አለ እዛ ጋር በቃ የጫት ማሳማ ነው እና እዛ ጋር የሚኖሩት አብዛኞቹ ሙስሊም ናቸው። በብዛት ክርስቲያን የለም። እነሱ ነው የሚያመጡት እና ከባህር ዳር ሳይቀር የባህር ዳር ጫት እንትን ጫት እየተባለ ወደዚህ ይመጣል። ብዙ አይነት ጫት ይመጣል። አሁን መቼስ ከጦርነቱ በኋላ በፊት አሪፍ ነበር፣ ነገሮች አሪፍ ነበሩ። ወጣቱ ህዝቡ ባይነቃ እንኳን ደህና ነበረ። እስከዚያም የከፋ ነገር አልነበረም። አሁን ከጦርነቱ በኋላ ግን ብዙ ሰው ወደ ሱስ ወደ ያልተፈለገ ቦታ እየሄደ ነው ማለት ነው እና በጣም ነው የሚያሳዝነው። ወጣቱ እንደዚህ ነው የቀረውም አልባሌ ቦታ፣ ከዛም ከባሰ ወደ ስደት ነው። ትንሽ ጦርነቱ ነገሮችን አበላሽቷል ብዬ አስባለሁ። እንግዲህ በዚህ መጠን ደግሞ ሁሉም ነገር ከንቱ መሆኑ አይቶ ማለት ነው ወደ እግዚአብሔር የተመለሱ ወጣቶች አሉ። ከየትም መጥተው ማለት ነው ከጠፉበት ቦታ እንደኔ የተመለሱም አሉ ማለት ሁሉም ነገር ፖለቲካ ምን ሲያዩት እግዚአብሔር መሆን ታላቅ ከዛ ውጭ ሁሉም ከንቱ እንደሆነ አውቀው የተመለሱ አሉ ማለት ነው እና ሽሬ ወጣት ፈተና ውስጥ ነው ያለው ማለት ይቻላል። በጣም ፕሮቴስታንት መናፍቆች ምናምን ወይም ደግሞ ሌላ አይነት አላስፈላጊ ነገሮች ወጣቱን እንደሚወስደው ሁሉ እዚህም ደግሞ የራሱን ፈተና አለ ማለት ነው። አዎ መምሬ እንደውም አመጣልኝ ፕሮቴስታንት በፊት እዚህ ትግራይ እንደውም ሽሬ አይታወቅም፣ እንደዚህ አይነት ነገር አይታወቅም ነበር። አሁን ላይ ግን ብዙ ወጣቶች ሳይታወቁ እየጠፉ ነው። ወደ አዳራሹ እየሄዱ ነው ማለት ነው። አንድ አዲስ ነገር እየታየ ነው። ያልጠበቅናቸው ሰዎች እንደዛ እያደረጉ ነው እና ምን አይነት ልጆች ናቸው ወደዛ ይሄዳሉ ብለህ የምታስበው? እኔ አሁን ሳስተምር እንዲህ አይነት ሰዎች ናቸው ወደ ፕሮቴስታንት አዳራሽ የሚሄዱት ብዬ በሰፊው ገልጻለሁ። እና የትኞቹ ወጣቶች ናቸው ወይም የትኞቹ ሰዎች ናቸው ወደ መናፍቃን አዳራሽ የሚሄዱት? ወደዛ የሚሄዱት ምን መሰለ መምህራችን አሁን አንደኛው እውቀቱ ምንም እውቀት የላቸውም። በቃ ህይወታቸው የሆነ ውስብስብ ይልና እግዚአብሔር እንደ መፍትሄ አይወስዱትም። ያው የተለመደው የስም ክርስትና ስለሚኖሩ ማለት ነው እና ያ ተኩሎቹ በፈለጉበት በትንሽ ነገር ይወስዳቸው እንደዛ ነው። እና የዛርን ይኖራል ወደዛ የሚመራ ቀን ጠብቆ የሚመራም ይኖራል። ግን ትልቅ አጋጣሚ የተፈጠረው በዚህ ቅርብ አመት ነው እንጂ እንደዛ ነገር አልነበረም። በቃ አይወራም እንደዚህ ጭራሽ በትግራይ ክልል እንደዚህ አይታወቅም ነበር። አሁን ነው እንደዚህ እየተለመደ የመጣው ማለት ነው። በአዳም እኮ የሚያመልኩ ቤተሰቦች ልጆች ምናምን መፍትሄ ብለው ደብተራ ጋር የሚሄዱ ከዚህ ከመንፈስ ጋር በጣም ቅርበት ያላቸው ወደ ዓለም፣ ወደ ዘፈን፣ ወደ ጭፈራ፣ ወደ ሱስ ይወስዳቸውና ከዛ ኦርቶዶክሳዊ ሃይማኖትን ካስረሳቸው በኋላ ወደ መናፍቅ ሃይማኖት ይወስዳቸዋል የሚባለው ነገር እኔ ማረጋገጫ አግኝቻለሁ። ግን እዚህ እንዴት ነው አብዛኛው ጊዜ ወጣቱ ሳይንስ ላይ ይሄ ትምህርት ላይ ምናምን ላይ የሚያተኩረው ወይስ ባዕድ አምልኮ ይሄ እንዴት ነው? አይ ወጣቱ ምን መሰለህ አሁን ላይ ወጣቱ ባዕድ አምልኮን ወጣቱ አያውቀውም። ብዙም እንደዛ የተወሰኑ አሉ ያው ለመስረቅ ምናምን እንደዛ እየሄዱ የሚያስደግሙ ምናምን አሉ። ግን በአብዛኛው እንደዛ አይደለም። ታዲያ ምን መሰለህ እርግፍ አድርገው ቤተክርስቲያን መሄድ ይተውታል። በቃ በሱሱ አሁን ላይ ያልገባ ሱስ የለም። አዲስ አበባ ያለ ሱስ እዚሁ አለ ምንም ዱቄቱም ሳይቀር ማለት ነው። እና ይሄን ነገር
ምን ልበልህ የሆነ ያው ወደ ሌላ ሃይማኖት መምራት ሳይሆን ከሃይማኖት ማስወጣት ጭራሽ ማስወጣት ፓጋንነት ማለት ነው። እንደ ወደዛ ነው የሚመራቸው እና ያን ነገር ነው ያለው። ስለዚህ ወጣቱ ስለ ባዕድ አምልኮ ምናምን የሚያውቀው ነገር የለም። ጭራሽ ቤተሰቡ ያምልክ ራሱ አያውቅም። ሲጠቃ ነው የሚያውቀው። የሚገርም መምሬ እንደዚህ እኔ በእርግጠኝነት የምናገረው ከ50 ከ70-80% በላይ ዛር ይመለካል እዚህ ቤት። በቃ በቀን ቡና እየተፈላ ዛር እንደዚህ የትም እኮ አማራው ክልልም ትግራይ ክልል ኦሮሚያ ክልል ጉራጌ እኔ ብዙ ቦታ ዞሬያለሁ። ዛሬ የሌለበት ቤት የለም ታውቃለህ? የለም። እንደገና ያው በአብዛኛው እዚህ የማየው ነገር እንደ ትምህርቱ መሰረት ሙጬ ዜሪጋ ነው የሚባለው እንደዛ አለ። ሙጬ ዜሪጋ እንደዛው ከረሜላ ምናምን ሰማችኋል። ትግራይ ክልል ላይ ብዙ ጊዜ ሙጬ የሚባል መንፈስ ነው ያለው ብዬ የምላችሁ ለዚህ ነው። እስክስታ ይወዳል፣ ጭፈራ ይወዳል፣ ደስታ እንደዚህ አይነት ነገሮች ላይ ምናምን ያተኩራሉ በብዛትና ፈታ ይላሉ። ሽሬ ደግሞ በጣም ፈታ ያለች ነች። በስላሴ ዝክር ሰበብ ብዙ ጭፈራ ይቻለው። ግን ደስ የሚለው ነገር ወጣቱ ማተቡ፣ አንገቱ፣ ነጠላው ሁሉ ነገር ቤተክርስቲያን ከተሳለመ በኋላ ነው ቀጥሎ ደግሞ ተረኛውን እንትን የሚለው። እዚህ ጋር ምን አለ እንሶስላው ምኑ ከረሜላው ምናምን እንደዛ አይነት ነገር አለ እና አሁን ላይ ደግሞ የመጣው በወጣቱ ረስቼው ነበር። ምን አለ አሁን አዲስ ነገር መሰለ ሰይጥ ኦርክሳን መናፍስት አሁን በፍቅር ስም ነው የሚመጡት። አሁን ምንድነው የጀመሩት መሰለ? ለምሳሌ አሁን ስላሴ ነው አይደል? ስላሴ የሚከበርበት በየቀበሌው ነው። እዚሁ ኩስሚ ይባላል በእኛ ዝክሩ ጸበሉ ማለት ነው እና በየቀበሌው ነው። አሁን 03 ቀበሌ 04 ቀበሌ የስላሴ ቀን አመታዊ ክብረ በዓል እንደ ትናንትና ማለት ነው። የመድኃኔዓለም አለ፣ አቡነ ገብረ መንፈስ ቅዱስ አለ፣ እንደዛ አለ እና አሁን ላይ ትግራይ ብቻ ሳይሆን መላው ትግራይ ሽሬ ብቻ ሳይሆን በመላው ትግራይ ያየነው ያለው ነገር ምን መሰለ? ቲሸርት ማሰፋትና ቲሸርት ያሰፋሉ። የስላሴ ልጅ ነኝ እንደዚህ ሰፈር ምናምን የሚል ስላሴ ብቻ ምንም ችግር የለውም እንደዚህ ሰፈር ይላል ከታች። ከዛ በሰፈር መጣላት ማለት አሁን አረጋዊና አቡነ ገብረ መንፈስ ቅዱስ ወክለ እንዴት ጣላል? እንደዛ ነገር አለ በአብዛኛው ማለት ነው። በቃ የሆነ ቲሸርቱና ክብረ በዓሉ ሽፋን አድርጎ መጣላት እንደዚህ ርኩሳ መናፍስት እየተጫወትብን ነው ብዬ አስባለሁ። እንደዚህ በጣም በኃይለኛ እስከመጣላት አለ በሰፈር ማለት ነው። አሁን ላይ ትንሽ ይሻላል። አንዳንድ አባቶችም ዝም ብለው ነበር፣ በቃ ምንም ነገር ስለዚህ ነገር አያወሩም ነበር። አሁን ግን እየተባባሰ ሲመጣ አንዳንድ ሰዎች እየወጡ በፈቃዳቸው እየወጡ እንደዚህ ይቅር ለቲሸርት እንደዚህ ለማይረባ ብር ሰዎች እየጠፉ ነው። በዚህም ይቆም ምናምን ተባለ። አሁን ላይ ብዙም አይደለም፣ በእርግጥ አልቆመም፣ ግን እንደ መጀመሪያው አይደለም እንጂ በጣም ተዋውሰው ነበር። በቃ አንድ ቀበሌ ሙሉ ከአንድ ቀበሌ መጣላት። እኛ ስላሴዎች ነን፣ እኛ የሚካኤል ሰፈር ነን ምናምን በማለት ማለት። ጸቡ ግን ምድራዊ የማይረባ ተራ ነገር ምንም ነገር አይወክልም፣ ጭራሽ ሃይማኖትን አይወክልም። ዝም ብሎ በቃ እኛ ነን የተሻለን ለማለት ነው መሰለኝ። የሽሬ ልጆች እየሰማችሁ ነው። ወንድማችን ስለሚወዳችሁ ይሄን የሚነግራችሁ እሱ ያዳመጠውን ትምህርት ብታዳምጡ ጥሩ ነው። በትለወጡ ወንድሞቻችን ናችሁ፣ እኛም ወንድሞቻችሁ ነን። ለወጣት የሚጠቅመን ነገር ነው እያወራን ያለ ነው። እኔም ባለሁበት ሰፈር ላይ እንደዚሁ ሁላችንም ዱርዬና ተደባዳቢ ሆነን ያደግነው ግን እንደማይጠቅም አውቀን ወደ እግዚአብሔር የተመለስ ነው። አንድ ሁለተኛ ነገር ደግሞ በእግዚአብሔር ስም ለምሳሌ እንካ ሰላምታ በምንታ ባዊ ምን አለ ባዊ እየተባለ ይሰደብ ነበር ድሮ በባለየ ነገር በማይረባ ነገርና አሁን ደግሞ የግሩፕ ጸብ ነው እየሰማን ያለ ነው። የግሩፕ ጸብ ድሮ ነው የቀረው። አሁን ብዙ መኖር የለበትም። ምክንያቱም ሁሉም ስልክ በእጃቸው ስላለ በጣም ብዙ ኢንፎርሜሽን ማዳመጥ የሚቻልበት ማንበብ የሚቻልበት ጊዜ ስለሆነ በስልካችሁ ብዙ መረጃ ማግኘት የምትችሉበት ጊዜ ላይ በግሩፕ መጣላት በጣም ይደብራል። ያለፈበት ፋሽን ነው ብለን የምናስበው። ወንድማችን ማን ልበል? እኔ ያው ኃይለ ሚካኤል ባላለው አለማው ስሜ ደግሞ ሰመረ ይባላል። ሰመረ ኃይለ ሚካኤል በጣም እናመሰግናለን። የሽሬ ወንድም በርታ፣ እግዚአብሔር ካንተ ጋር ይሁን። እሺ፣ አሜን። አመሰግናለሁ። ትራንስፖርታችን ላይ ደርሰናል። ያው ወንድሞቻችን እየጠበቁን ነው። እግዚአብሔር ከፈቀደ ደግሞ ሌላ ገዳም ደግሞ እንሄዳለን። ሰዓቱ ከበቃን ዛሬ ነው እንግዲህ ወደ አዲስ አበባ የምበራው፣ ግን ሰዓቱ እንደምን ቢያቃቅቻ አንድ ገዳም ለመሄድ እሞክራለሁ። በጣም ጥሩ ቆይታ እንደነበረን ተስፋ አደርጋለሁ። ወንድማችን እግዚአብሔር ይስጥልኝ፣ አመሰግናለሁ። እግዚአብሔር ይስጥልኝ። ያው አንተ
በጣም ደስተኞች ነን አይደል? እድለኞችም ጭምር ነን። በእውነቱ እንደናንተ አይነት ያለ መምህራኖችን ማግኘት በራሱ እድለኝነት ነው እና እኔ በውስጥ የተሰማኝን ደስታ በእውነት ልነግርህ አልችልም። በጣም ነው የተደሰትኩት እና በእውነት በህይወቴ በጣም ከምወዳቸው መምህር ግርማን ናቸው። በህይወቴም በጣም ልዩ ቦታ ያላቸው መምህር ግርማ ናቸው። አንተ ደግሞ የመምህር ግርማ ተማሪ ነህ እና አንተን ማግኘቴ በእውነቱ በልቤ ልክ መምህር ግርማ እንዳገኘ ሆኖ የተሰማኝና አዎ እስካሁን በጣም ነው የምወዳቸው መምህር ግርማ ግን ላገኛቸው አልቻልኩም። አንድ ቀን ቤተሰቦቼን ሰብስቤ መምህር ግርማ ለማግኘት ሄጄ ነበር ፕሌን አድርጌ ማለት ነው። እግዚአብሔር ስላልፈቀደው መሰለኝ ግን አላገኘሃቸውም እና አንድ ቀን እግዚአብሔር ፈቅዶ ባገኛቸው በእውነቱ ይህን መልእክትም ካደረሳቸው አባታችን ጸሎት ያርጉልኝ። እሳቸው ማግኘት ፈልጋለሁ። እኔም ቤተሰቦቼን በሳቸው ተገናኝተን መባረክ ፈልጋለሁ። አባቴ ከሰሙ ያው አድርስልኝና በረከቶ ይደርጉ። አዎ በረከቶ ይደርጉ። መላከ መንክራት መምህር ግርማ ወንድሙ ሽሬ ውስጥ በጣም ብዙ ሺህ እንደው ቢያንስ ይቆጠር ይላል ከ5000 ከ6000 ሰው በላይ ትምህርት ይከታተላል። በጣም ነው የሚወደዱት። እንግዲህ በሽሬ ገዳማት የነበረኝ የመጀመሪያ ቆይታ ይሄን ይመስላል። ቢያንስ ወደ 3 ገዳም ያየ ነው። በየተራ ለቅላቸዋለሁ። በረከት የምትካፈሉባቸው ሌሎች ገና የሚቀሩ ቪዲዮዎች አሉ። ከዚህ በኋላ ያለውን ቪዲዮ ደግሞ የምታዩት ይህ ወንድማችን አሸናፊ ይባላል። ከባለቤቱ ከሰላምዬ ጋር ተቀብለውኛል። አመሰግናለሁ። እግዚአብሔር አክብርልኝ። ምሳ እነሱ ጋር በልተን እንድንለያይ እንግዲህ ወደ ቤታችን ቀጥታ ነው ብለው እነሱ ቤት ሄደናል። በጣም ደስ የሚል ቤተሰብ ነው። እስቲ በእነዚህ ቤተሰብ ውስጥ ያለው ነገር አብረን እንከታተል። እንዴት እንደተገናኘን ይገርማል። የእግዚአብሔር ፍቃድ። አሁን ያለነው ቤት በሽሬ እንዳስላሴ ከተማ ነው። የወንድማችን አሹና ባለቤቱ ሰላም አብረን ከመምራችን መምህር ተስፋዬ ጋር እዚህ ጋር የአጋዕዝተ ዓለም ሥላሴ በረከት ተካፍለናል። እግዚአብሔር እንግዲህ ስለፈቀደ እንደዚህ ተሰባስበን በረከት እንድናካፈል እግዚአብሔር አምላክ ፈቅደዋል እና በዚህ ሁላችን መምራችን የምናውቀው በገጠመኝ ነውና በገጠመኝ ብዙ ሰዎች በርቁም በቅርብም ብዙ ሰዎች እንዲነቁ በመናፍስት ውጊያ ላይ ነቅቶ በህይወታቸው ብዙ መንገድ የጠፍቶባቸው የነበረ ወደ ትክክለኛ መንገድ ገብተው ህይወታቸው እንዲመሩ ካደረጉ አንድ ወንድማችን ነውና እግዚአብሔር አምላክ የው አጠገባችን ሆኖ እኛም እንድንመሰክር እሱ አጠገባችን ሆኖ የአጋዕዝተ ዓለም ሥላሴ በረከት እንዲካፈል ስለፈቀዱልን አጋዕዝተ ዓለም ሥላሴ ክብርና ምስጋና ይድረሳቸው። አሁን በዚህ አጋጣሚ እህታችን ወይዘሪት ሰላም እስኪ እንዴት አወቀችው? እንዴት እዚህ ቤት ሊመጣ ቻለ? በምንስ አወቀችው የሚለውን ነገር እስኪ ከሷ ከአንደበቷ እንስማና እግዚአብሔር አምላክ ለሷ ተናጋሪ አንደበት ለኛ አድማጭ ልቦና እንዲያድለን እግዚአብሔር አምላክ ቅዱስ ፍቃድ ይሁንልን። እህታችን ሰላም እስኪ ወደዚህ ነይልንና እግዚአብሔር አምላክ እንዴት ለወንድማችን በርግጥ ሁላችን በትምህርት ነው የምናውቀው፣ ለየሷስ ምን አለ ለየት የሚል ነገር አለ አሊያም በምንድን ነው የምታውቀው የሚለውን ነገር እህታችን ሰላም ከባለቤቷ ከአሸናፊ ጋር እዚህ ጋር በቤታቸው ላይ ተገኝተናል እና ቅድም እንዳጋጣሚ ሆኖ ያው በዚህ ላይ የመምህር ተስፋዬ ማህበር እንደ እግዚአብሔር ፍቃድ ሆኖ የቅዱስ ሩፋኤል ማህበር ተመስርተዋል እና ይህንን ማህበርም በይበልጥ ታዩታላችሁ። በዚህም በመሃል ላይ እንበረታለን፣ እንጠነክራለን፣ ላልነቁ ወንድም እህቶቻችንም እናስነቃለን። ግን እስኪ እህታችን እንዴት ከመምህር ጋር ተስተዋወቃችሁ? እስኪ የምትይው አንድ የተወሰነ ነገር ይኖራልና እግዚአብሔር አምላክ አንደበት ይሁንሽ። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወለተ ኢየሱስ ይባሃል። ኣብ ሽረ እንዳስላሴ ከተማ ይነብር። ቅድሚ ተወሰነ መዓልቲ ንዝኾነ ስራሕ ኢለ ኣዲስ ኣበባ ከይደ ነይረ እና ትማሊ ተመሊሰ ትማሊ ቅድሚ ምምላሴ ግን ኣብቲ ናይ ወጋሕታ ሰዓት ደቂሰ እንዳሃለኹ መምህር ተስፋይ ብሕልሚ ርኢ ነይረ ማለት ብቅድሚኡ ናብቲ ተማሃሪት
ግን after so many years أخو نشرة خمس متى أيفولت كن نير أنا أعتقد تكون سرح سلز وزحنا مالتي تاو بحلمي يزرع أخو خاني ناو شرة خمس متى أنا أبزح أخونا جزع قاشة خوينو سب كم تقبله إرئيه مجمرة مالتي كاواتي تحاوكي سب دعم سلامي ليو سئميو سئمني سلز متى خاب دعم دسيلني ليو خابو دحريو نشرة دحر متى خايلي وميسا مالتي نجازنا خد عارف لك نجازنا متسائليه كما تزي حراي لني مالتي طعم دسيلني ما عد تقرب لنا وحنساب بلعنا تابو دحريو التفت السئه مالتي ساعات مساء اخرنا ايربورت تمليسه خيده بدحري ايربورت ما نرخيبيا دنجي صم مجمريا نجحلي تمليسه بتحد بالرئاتي مالتي افتناي ماكينه زلا مالتي هاو دحريو نسم هانو سراغاغصكو بعل غزاين رهوات بحال حفتي تقبل ويله نجيريا بدي حرق نجازنا ما تفقد الدنيا خينو بدي حرق ما حبسا ما أدري ولعنا دحرك حسوا حلا خدن كله تما أدز ولعنا يو تزرخوا نبجازنا ممسؤ كلنا يزابير فقد مخانن زجابيرون جازنا خمس متسن كم زوار خدنا زجالت اللي هون سبعين وتعم تسيلني ያሰማልን እህታችን ይኸው ያየነው እንመሰክራለን የሰማነው እናገራለን ይብል የእግዚአብሔር ቃል እውነት የሚገርም ድንቅ ምስክርነት ነው። ይሄ ማለት እግዚአብሔር በመካከላችን ሆኖ ስራ እየሰራን ያለው በህልም አሳይቶ በውን ፊት ለፊት ላይ አዘጋጅቶ ማለት ይሄ ድንቅ የእግዚአብሔር እጹብ ስራ ነውና እግዚአብሔር በደጁ ያጥናሽ በረከቱን ያድልሽ። በዚህ አጋጣሚ ወንድማችን አሸናፊ ይባላል። ይሄም ወንድማችን እውነት ሁላችን እንደምናውቀው በየቤተ ክርስቲያናቱ ሁሌ የማይጠፋ ለበረከት የቆመ ሁሉ እጁ ለበረከት የተዘረጋ ስሙ እንዲገለጥ የማይፈልግ ትልቅ ወንድማችን ነው። በእውነት በዚህ በማህበራችን በርግጥ እንደዚህ ተሰባስበን ደግሞ የበለጠ ጥሩ ስራ እንሰራለን ብለን እናስባለን። እግዚአብሔርም ይጨመርበታል እና በዚህ አጋጣሚ ወንድማችን አሹ ምን ተሰማው? ውስጡስ ምን ያለ ነው? ከዚህ በኋላስ እንዴት ነው? እስኪ ለወንድማችን አሹ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ እንኳን የምለው ነገር የለኝም። በጣም እድለኛ ነኝ። ባለቤቴ በስልክ ደውላ ኤርፖርት ከአዲስ አበባ ወደ ሽሬ እየመጣች መምህር ተስፋዬ አበራ እየመጣ እንደሆነና መኪና ይዤ እንድቀበለው ለእኔና ለራህዋ ደውላ በመንገር ነው እንደዚህ የተገናኘ ነውና የአጋዕዝተ ዓለም ሥላሴ ፍቃድ ሆኖ በቤታችን ደግሞ የበለጠ ቃልና ክብሮ መጥቶ እኛ ቤት ተገናኝተናል። ግንኙነታችን የሰመረ ነው። አመሰግናለሁ። እግዚአብሔር ያክብርልን። እግዚአብሔር ያክብርልን። እግዚአብሔር ያክብርልን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። በዚህ አጋጣሚ በጣም ተደስቻለሁ። ሲሳይ እዚህ ጋር ውስጥ አስገብቶ ሽክ ብሎኛል። የሆነ ነገር ሲሳይ በጣም ደስ ብሎኛል። በእውነት እኔ እንደዚህ አይመስለኝም ነበር። አጋዕዝተ ዓለም ሥላሴ ለካ በመካከላችን ነው ያለው። ሚስቴ እንደዚህ ያጋጠመና እኔም በጣም ደስ ብሎኛል። እንግዲህ ለመምህራችን እንደው የበለጠ እንዲያግዘን የበለጠ እንዲያበረታን በተለይ በአንድ ቤት ውስጥ ሚስት ከጠነከረች በቃ ምክንያቱም አንድ ሴት በቤቱ ምሰሶ ናትና እሷ ከጠነከረች ልጆቹም ሁሉ ነገር ይጠነክራል። በጣም አሪፍ ይሆናልና ለመምህራችን ደግሞ ስጦታ አዘጋጅቼለታለሁ እያለን ነው። እግዚአብሔር አምላክ እስኪ ስጦታ እሱ ለመምህራችን ይሰጥልናል። እስኪ እዚህ ያለን ሁላችን በጭብጨባ እየዘመርን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ላደረሰን፣ ለዚህ ላደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ናብዚ ዘብፅሐና ናብዚ ዘብፅሐና ንእግዚአብሔር ምስጋና ናብዚ ዘብፅሐና ናብዚ ዘብፅሐና ንእግዚአብሔር ምስጋና። እግዚአብሔር ይስጥልን፣ ዝማሬ መላእክት ያሰማልን። እስኪ መምህራችን ምን ተሰማ? መጀመሪያ የተሰማኝ
የሽሬ ሙቀት ነበር፣ አሁን ግን የደስታ ሙቀት ነው። በጣም ደስ ይላል። አመሰግናለሁ። እግዚአብሔር ያክብርልኝ። በዚህ ልክ ስላከበራችሁኝ ስላሴ ያክብርልኝ። እናታችን እመቤታችን ማፍቅር ቅድስት ድንግል ማርያም ታክብርልኝ። ሌላው ግን እኔ የገረመኝ ከሷ ጋር ኤርፖርት ላይ እንትን ያለው ነው የተገናኘንበት ነው። ብዙ ሰው አግኝቶኛል። መጨረሻ ላይ ይመስለኛል አይደለም ወደ አውሮፕላኑ ደረጃ ስንወጣ ሰላም አልሽኝና አላወቅኳትም። ሰላም ስትለኝ እግዚአብሔር ይመስገን ሰላም አልኳት። ሌሎቹን አላስታውስም። የሷ መልክ ያስታወስኩት ለምንድነው ከርቀት ነው እንደ ሰላም ብላኝ ሄደችውና ፈርታ እንደሆነ ያስታውቃል። እኔ ደግሞ ብዙ አላስጨንቃትም ብዬ ዝም አልኩ። ፕሌን ውስጥም ገብተን የት ጋር እንደገባሽ አላወኩም። ተመልሰሽ የወረድሽ መሰለኝ። ከዛ ሽሬ ከአንድ ሰዓት ተኩል በኋላ ሽሬ ስወርድ በረራው 1 ሰዓት ተኩል የፈጀው ስወርድ እኔ የምጠብቀው የነበረው ይብራ ዓለም ወይም ደግሞ እህታችንን ነው። እሷን የቀጠርኩትና እሷ መምርዬ ብላ ሰላም ስትለኝ እኔ አላወኩሽም ማንሽ አልኩት። እኔ አንቺን አልቀጠርኩም አልኳት። ጠለፋም መሰለኝ አፈሳም መሰለኝ ኪድናፕ እገታም መሰለኝና ለማንኛውም ፈገግታዋ እሷና ወንድማችን አሸናፊ የሰላም ባለቤት አይ ተደውሎልን ነው መምህር ተስፋ እየመጣ ነው ተብለን ነው እንግዲህ እኔ የቀጠርኳት የታለች ብዬ ስፈልግ እሷ ከፖሊስ ጋር ቆማ ታወራለች። እና ምንድነው ብዬ ስጠይቅ እሷ ለካ ቀድማ መምህር ተስፋ እየመጣ ነው ተቀበሉት ብላ መኪና አዘጋጅታለኝ ነውና እግዚአብሔር አምላክ ላንቺም የወደፊት እድልሽን ያዘጋጅልሽ። እግዚአብሔር አምላክ እድልሽን ሰላምና ፍቅር እንዲሁም ብርሃን ያርግልሽ። ነጭ ነጩን ብቻ መንገዱን በሙሉ ነጭ ነጭ ያርግልሽ። እግዚአብሔር ስሙ የተመሰገነ ይሁን። በህልሟ አይታኝ የቤቷ መጥቼ ያን ወፍራም እንጀራ ስለበላው በጣም ደስ ብሎኛል። ደስ የሚል የእናቴ እንጀራ ነው። በጣም ደስ የሚል መጀመሪያ መጥቼ ያረፍኩት እሷ ቤት ነው። እህታችን ይብራለም ደግሞ ያው ከስራ ጋር በተገናኘ እንደማይመቻት እግዚአብሔር መንፈስ ቅዱስ ስላወቀ መሰለኝ እሷን ያዘጋጀልኝ። ምክንያቱም እሷ ስራ ላይ ነበረች። ከስራ ተጨናንቃ መጣ ነው ኤርፖርት የተቀበለችኝና እኔ አላወኩም ይሄንን። ለካ እሷ እንደማይመቻት አለቃዋ እንደማይፈቅድላት ስታቅ ሲያቅ እግዚአብሔር እሷን አዘጋጀልኝ ማለት ነው። ስለዚህ ሽሬ ከገባው በኋላ ደግሞ ይሄ ሁሉ አለቃ ተገኘ እና ደስ ይላል። አመሰግናለሁ። እግዚአብሔር ያክብርልኝ። በዚህ አጋጣሚ ቅድም መስክሬዋለሁ፣ ግን በእናንተ ፊት ድጋሜ እንዲሆን ብዬ ነው የእግዚአብሔር ምስክርነት እና እግዚአብሔር የሁላችንም ልብ ያነባል ያያል። ከዛ እንዴት አድርጎ ፕሮግራም እንደሚያዘጋጀውና እንዴት አድርጎ ወደ ፍጻሜው እንደሚደርስ እግዚአብሔር ያውቃልና የሁላችንን ልብ አንድ ስለሆነ ለመምህራችን መቀበል፣ ለመምህራችን ያለን ፍቅር፣ ለመምህራችን ያለን ክብር አንድ አይነት ልብ ስለሆነ ሁላችንም በየልባችን እያየ ሰብስቦናልና እኔ በኪና ቀጥሬ ነበር መምህር ለመቀበል ማለት ነው። ከዛ አጋጣሚ ጋር በተገኘበት ነው የቀጠረኝ። ለካ ግን አልነገረኝም። ሰዓቱ ሲደርስ ግን ደውሎ ይቅርታ ኮንትራት የያዘው ሰው ጠራኝና ምንም ላደርግሽ አልችልም ሌላ ፈልጌ ያለኝ። ግን በመጨረሻ ሰዓት ነው ምንም ላደርግ አልችልም እና በቃ እሺ እግዚአብሔር ይርዳኝ ብዬ ወንድሜ ባጃጅ ነበረውና ያገኘው ሳሚ እሱን ደውዬ ባጃጅ ይዤ እየመጣሁኝ ግን ልቤ የፈለገውን እመቤታችን ታውቃለች። በጣም ስለምወደው በጣም ስለማከብረው የኔ ክብር ይገልጽልኛል ያልኩት መኪና ነውና ያ መምህራችንም አላስከፋውም አንቺንም ፍላጎትሽም አላሳጣሽም ብላ ቅድስት ኪዳነ ምሕረት ደግሞ መኪናውን የፈለኩትን ምግብ ደግሞ ምሳ ምን በላ ምናምን ብዬ እንዳልጨናነቅ ስራ ሆኜ አንቺን አዘጋይታ በመጀመሪያው በህልሙም በሁሉም አዘጋይታ ለዚህ ያድርሳልና ይሄ ተአምር ለኔም ጭምር ስለሆነ እግዚአብሔር የተመሰገነ ይሁን ልላችሁ ፈልጌ ነው። እግዚአብሔር ይመስገን። አጋዕዝተ ዓለም ሥላሴ የሚሳናቸው ነገር የለም። ይሄው በቤቱ ተገኝተን በረከቱ ተካፍለናል። መምህራችን ይሄው እመጣለሁ ብሎ ቃል በገባበት መሰረት አጋዕዝተ ዓለም ሥላሴ በምክንያት አገናኝቶናል። ሁላችን የተገናኘንበት በተአምር ነው። እውነት እግዚአብሔር ስራው እየሰራ ነው ያለው። ሰዓቱ እየደረሰ ይመስለኛል። ስለዚህ ሁላችን እዚህ ያለን በመናፍስት ዙሪያ ላይ ነቅተን በርትተን ጠንቅቀን እስከ መጨረሻ ላይ እኛ ጠንክረን ለልጆቻችን አስጠንክረን በሃይማኖታችን በርትተን የሚጠፉ የሚወድቁ ያሉ ወገኖቻችንን እንድናነቃ እንዲነሱ ከሃይማኖት ጠፍተው በየጫት ቤቱ በየዝሙቱ በየተለያየ ቦታ ላይ እየወደቁ ያሉ ወንድም እህቶቻችን እኛ እንድንታደግ ግድ ይልብናልና ሁላችን ኃላፊነቱ ተቀብለን ይሄው በአጋዕዝተ ዓለም ሥላሴ ለቅዱስ ሩፋኤል ተሰጥተናል። ቅዱስ ሩፋኤል መሪያችን አድርገን እኛ ደግሞ ሁላችን በያለንበት በርትተን ጠንክረን ጠላታችን ዲያብሎስ እናሸንፋለን። ኃይል በሚሰጠን
በክርስቶስ ሁሉ እንችላለን። እግዚአብሔር ስራው እጹብ ነውና እግዚአብሔር ስለዚህ እናመሰግናለን። እግዚአብሔር ይባርክልን ያክብርልን። አሹ ይሄን ይመስላል የሽሬ ከተማ ግማሽ ከፊሉ የሆነ ቪዲዮ እንቅስቃሴ። እንግዲህ ይህን ቪዲዮ በዚህ አጠናቅቄዋለሁ። ቀጣይ በጣም የሚገርም የቅዱሳን አባቶቻችን ስራ ታያላችሁ። አንድ ቪዲዮ ይቀረኛል። ይህን ቪዲዮ እንደምንም ብዬ ሰብሰብ አድርጌ አንድ ሆኖ ተጠራቅሞ እንዲወጣ ለማድረግ ሞክራለሁ። ወንድሞቻችን በጣም ነው የምናመሰግነው። አደይ ሰላም በለይ በአብት ገዛኻ ሚስትህ ልጆችህ አመስግንልኝ። እንደዚህ ስለሸኙን ወደዚህ ስለሸኙ ማለት ነው እናመሰግናለን። ለሁሉም እድሜና ጤና ይስጥልን። በጸሎት አንረሳችሁም ሁላችሁንም። አደይን አናቅም የክርስትና ስሟን ግን አመተ ጽዮን እሺ አመተ ጽዮን ጽዮን ማርያምን አመተ ትፈጣን የረኽ ዝክሬ እሺ አመሰግናለሁ። ሰላም መንገድ ይሆናል። እሺ አመሰግናለሁ። አሁን ገዛኻ እሺ ነፋይዋ አንተም እየሄድክ ነው አይኮን እሳው አንተ ማትርሳን ፍቅረ ማርያም እስከ ነው ቤተሰቤ ያንተ ነው ይመጣልኝ። አመሰግናለሁ። በመጨረሻም አንድ እህታችን እንደምትመለከቱት ወደ እኔ ቤት ነው ልጅ ያዘለችው ያቀፈችው ማለት ነው። ወደ እኔ ቤት ነውና ጸሎት እናድርግ ብለን ኤርፖርት ከመግባቴ በፊት እሷ ጋር ሄደን አንድ አቡነ ዘበሰማያት ብለን ተለያይተናል። እጅግ በጣም ጎበዝ ናት። አይታችኋታል በምስክርነቱ ላይ በመቃብር ስፍራው ላይ ሆና የአባታችን የአባ ወልደ ትንሳኤ መቃብር ላይ ሆና ስትመሰክር የነበረችው እህታችን ናት። ገድል ሰጥታኛለች። እጅግ በጣም የተወደደ የቤተ ክርስቲያናችን አዋልድ መጽሐፍት ከሚባሉት ውስጥ አንዱ ነው እና ጸበል ተረጫጭተን ጸሎት አድርገን ተባርከን ወይም ተበራርከን ነው የሚባለው ተለያይተናል። እጅግ በጣም ደስ ይላል። ጥሩ ቆይታ ነበረ። ግን በዚሁ በሽሬ ከተማ ውስጥ ደግሞ የሚገርም የአንዲት ባለሀብት ሴት ገጠመኝ ልንገራችሁ። በቴሌግራም ቮይስ ልካልኝ የቮይሱ ማቅረብ አልቻልኩም። ድምጿ ስለሚታወቅ ድምጻዊትም ስለሆነች ትንሽ ይከብዳል እሷን ማቅረብ። ግን ባለሀብት ናት። የሚገርም ታሪክ ነው የነገረችኝ። በየጠንቋይ ቤቱ ትዞር ነበረ ድምጿ እንዲስተካከል ገንዘብ እንድታገኝ ጭፈራ ቤት ምናምን በመሽከርከር የተለያዩ አዲስ አበባ ላይም ራሱ 2 ጭፈራ ቤት አላትና በጣም የሚገርም አይነት የሚያሳቅቅ ህይወት ነው የኖረችው። ግን እግዚአብሔር ረድቷት ትምህርታችን አዳምጣ ለቁም ነገር በቅታለች፣ ለስጋው በቅታለች። በትግርኛ ቋንቋ ደርፊ ነው የሚሉት ዘፈን አቆማለች። ደርፊ ወይም ዘፈን ማቆም ማለት ከኃጢአት መራቅ ማለት ነው። ከመጠጥ ቤትም ከጭፈራ ቤትም ከአጠቃላይ ከሚፈልጓት ሰዎችና አጋንንት መራቅ ማለት ነው። ስለዚህ እጣችን ከዛ የጥንቆላ ህይወትና ከዛ የዝሙት የጭፈራ ህይወት ውስጥ ወጣ ለስጋው ደግሞ የበቃችበትን ነገር ስትነግረኝ ግን የሚገርም ነገር ነው የሰማሁት። ባለችኝ 5 ደቂቃ እስቲ ትንሽ ልንገራችሁ። የምነግራችሁ ገጠመኝ የብዙዎቻችሁ ስለሚሆን የተለየ አዲስ ሐሳብ የለውም። ግን በደንብ እንድታዳምጡ የምፈልገው እህቶቻችን ነው። እንደው የምትለብሱት ልብስ የምትጋጌጡበት ኮስሞቲክሶቻችሁ በሙሉ ለምን እንደሚዳርጋችሁ በዚህ ታያላችሁ። እህታችን ጊፍት ተብሎ ከጓደኛዋ ስጦታ ተላከላት። ከአዲስ አበባ ነው ስጦታ የተላከላት፣ ግን ያው የገዛው ያገሯ ሰው ናት እና ሱሪውን ከለበሰችበት ቀን ጀምሮ ወደ አዲስ አበባ ሄጄ ጓደኛዬ ጋር መኖር እፈልጋለሁ ብላ ቤተሰቦቿን አስጨነቀቻቸው። እሺ ብላ ልብሱን ሱሪውን ለብሳ ወደ አዲስ አበባ መጣ። ቤተሰቦቿን ፈቅደውላት ትምህርቷን አቋርጣ ለዚያው ማስቡት ቤተሰቦቿ ፈቅደውላት ወደ አዲስ አበባ መጣ። ጓደኛዋ ጋር መኖር ጀመረች። ከዛን ጊዜ ጀምሮ ጭፈራ ቤት፣ ራቆት ጭፈራ ቤት፣ ዝሙት ህይወት ምናምን ጀመረች እና እንዴት እንደዚህ አይነት ህይወት ልትኖር እንደቻለች ግራ ይገባታል። ለምን ጓደኛዋን እንደዚህ አይነት ህይወት እንዴት ኖርሽ? ይሄ በጣም የቆሸሸና ከሃይማኖት ጋር ከባህላችን ጋር የማይሄድ ነው ብላ እንኳን አልተቆጣቻትም። ወዲያው አዲስ አበባ እንደመጣች ነው ወደ ስራ የገባችው። ድንግል የነበረች ልጅ ነበረች። ድንግልናዋን ያስረከበችው በገንዘብ ነው። ለመጀመሪያ ጊዜ 40 ሺህ ብር ነው 30 ሺህ ብር ተከፍሏት ድንግልናዋን ስታስረክብ እንዴ እንደዚህ አይነት ገንዘብ ያስገኛል እንዴ ብላ ያገሯ ልጆች 2 ሴቶችን አስጠርታ እንደገና በእነሱ ገንዘብ በላች ማለት ነው። እሷም ለኃጢአት ተማግዳ እንደገና መልሳ ደግሞ ጓደኞቿንም ለኃጢአት ማገደቻቸው።
ከዛ ለ3 ለ4 ሆኖ ቤት ተከራይተው እየኖሩ ገንዘብ አጠራቅማ የዛሬ ስንት ዓመት ነው 15 ዓመት 14 ዓመት የነበረ ታሪክ ነው የምነግራችሁ። ከዛ በኋላ ግን አልተቻለችም። ጠንቋይ ቤት ሽሬም ይሁን የትም ሀገር ይሁን ብቻ ጎጃም የሚግባ ጎንደር ኦሮሚያ ክልልም ይሁን አለ የተባለ ጠንቋይ ቤት እየተሽከረከረች ከጠንቋዩ ጋር በዝሙት ህይወት ያው ትንሽ ቀለል እያረኩ ነው የምነግራችሁ። በነገራችን ላይ በጣም ከባድ ነው ገጠመኙ። ከጠንቋዩ ጋር በዝሙት ህይወት ውስጥ በመኖር ጠንቋዮቹም እየተገናኟት 2 ልጆች ወልዳለች። እንደዛ አይነት ህይወት ውስጥ ኖራ አጠቃላይ 7 ልጅ ነው የወለደችው። ሀብት ንብረት ብዙ ነገሮችን አካብታለች። ግን ሁሉም አልጠቀማትም። የሚገርማችሁ አንንም የጠቀማት ነገር የለም። በሽታ ነው የሸመተባት። እግዚአብሔር አምላካችን ወደ ቅድስና ህይወት ወደ ንጽህና ህይወት ሊያመጣት ስለፈለገ እሷ ጋር ታስተናግድ የነበረች እሷ ጋር ተሰራ የነበረች የኛን ትምህርት የምታዳምጥ አንዲት ልጅ ገብታ ህይወቷን ቀየረችው። የነ መምህር ተስፋዬን ትምህርት ካዳመጥሽ ህይወትሽ ይቀየራል። የመምህር ግርማን ቪዲዮ ካየሽ ይስተካከላል። እንደማይሽ ከሆነ ህይወትሽ በጣም የሚያሳዝን ነው። ቀን ገንዘብ ትሰበስቢያለሽ፣ ትጨፍሪያለሽ፣ ማታ ታለቅሻለሽ። የወለድሻቸው ልጆቹም መከራ እያሳዩሽ ነው። ከጠንቋይ የተወለዱ እንደሆኑ ታውቃለች እና በድፍረት መታ አናገረችኝ አለች እና በጥፊ መታዋት፣ ደበደብኳት። ግን አንቺ አይደለሽም የምትመችኝ ላይሽ ላይ ያለው ሰይጣን ነው እየመታኝ ያለው ብላ አረጋግታኝ እንደምንም ብላ አጽናንታኝ የቤቴ አስተናጋጅ አለች። እንግዲህ ሰራተኛ ማለት ነው አይደለም፣ አስተናጋጅ አጽናንታኝ ለዚህ ለእናንተ ትምህርት አብቅታኝ ያው ከዝሙት ህይወት ወጥቼ በእግዚአብሔር መንፈስ ውስጥ ነው ያለሁትና እግዚአብሔር አምላክ ለዚህ ስላበቃኝ አመስግኑልኝ ብላለች። በጣም የሚገርም ነገር ነው የነገረችኝ። ግን እኔ ቀናንሼ ነው የነገርኳችሁ። ለምን ታዋቂ ስለሆነች ለሷ ለክብሯ ተጨንቄ ሳይሆን እንደው ለቤተሰቦቿ ጭምር ነው። ቤተሰቦቿ ይሄን ነገር ስለማይፈልጉት ይሄን ህይወቷን ይሄን ኑሮዋን አይፈልጉትም ነበርና እንደው ከቤተሰባችን ውስጥ እንዴት እሷ ፈንግጣ ወጣች እያሉ በጣም ይጨነቁ ስለነበረ አሁን በመመለሷ በጣም ደስተኞች ናቸው። ከጠንቋይ የተወለዱት ልጆች በስጋው ደሙ ተከታታይ የሆነ ስጋው ደሙ እያቀበለቻቸው ከአእምሮ ዘገምተኝነት እንዲድኑ አድርጋቸዋለች። የሚገርማችሁ የአእምሮ ዝግመት እድገት ችግር ነበረባቸው። ኢቭን ሌላም መግለጽ የማልችለው ችግር ነበረባቸው። ከዛ ድነዋል። እግዚአብሔር ስሙ የተመሰገነ ይሁን። አሁን በሽሬ ከተማ ውስጥ እንደሷ ያለ መንፈሳዊ ሰው የለም። እግዚአብሔርን አመስግኑላት። ወለተ ስላሴ ንስሐ አባቷ የኛን ትምህርት ቢቃወሙም እኛ ግን ይሄን ትምህርት አዳምጣ ለዚህ እንደበቃች አውቀናል እና ስትነግራቸው በጣም ነው የተደናገጡት። ከዛን ጊዜ ጀምሮ አፋቸውን የዘጉትና ይሄን ይመስላል የዛሬው ፕሮግራማችን። አዲስ አበባ በማታ ይሄን ትመስላለች። በጣም ደማቅ ሆና በመብራት አሸብርቃ እንደምታዩት ቀንም ልክ እንደዚሁ የሰው ህይወት ቢሆን ደስ ይለናል። ህዝቡ ኑሮም እንደዚህ ቢበራልን ደስ ይለናል። መንገዳችን መብራቱ እንደዚህ እንደሆነ ሁሉ ሁላችንም ህይወታችን እንደዚህ ያብራልን። ሰላም ነው።